ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የቅማንትን ትግል የማረሳሳትና ጠላቶቻችን የማላመድ ፕሮፓጋንዳዎች በሚል ርዕስ አንድ ውይይት ይዘላችሁ ቀርበናል። በዚህ ውይይት እንግዲህ የቅማንትን ሕዝብ ጥያቄ በአጠቃላይ ለማረሳሳት የሚደረጉ እንቅስቃሴዎች አሉ። ቅርብ ጊዜ የተጀመረ አይደለም። ምናልባት ዓመታትን ማስቆጥሮ ሊሆን ይችላል። ከሰሞኑ ግን በስፋት እየሄዱበት ያለበት ጉዳይ አለ። እሱን እናነሳለን። በዚህ እንቅስቃሴ ውስጥ እየተሳተፉ ያሉ አካላት እነማን ናቸው? ዓላማቸው ምንድን ነው? ምንስ እያደረጉ ነው? ይህን ጥያቄ ለማረሳሳት እየሰሩ ያሉት ተግባራት ምንድን ናቸው? የሚሉትን እነሱን በስፋት እናነሳለን። አብራችሁ እንድትቆዩ በአክብሮት እየጋበዝን በመግቢያችን የምናነሳው የቅማንት ህዝብ ጥያቄ መጀመሪያ ለምን ተነሳ የሚለውን ጉዳይ እናነሳለን። የቅማንት ህዝብ ጥያቄ መነሻው ምንድን ነው? መዳረሻውስ የሚለውን ጥያቄ ወደ ዘንድር ይዤ ልምጣና እንዳጠቃላይ የቅማንት ህዝብ ጥያቄ መነሻው ምንድን ነው? መዳረሻውስ? የተሰሩ ስራዎችስና የተከፈሉ መስዋዕትነቶችስ ምንድን ናቸው እዚህ ለመድረስ ጥያቄ የሚለውንና በአጠቃላይ በቅማንት ህዝብ ትግል ውስጥ የተገኙ ድሎችንም ሰብሰብ አድርገህ እንደ መግቢያ ብታነሳለንና ቀጥሎ ያሉትን ጥያቄዎች እያነሳን የእነዚህን ሰዎች ተግባራት አንድ ባንድ ብናነሳ። ወደ አንተ ልምጣ። መልካም። እንግዲህ የቅማንት ጥያቄ መዳፈን አለበት፣ መረሳሳት አለበት ተብሎ ሲታሰብና ይህን ስራ ሲሰሩ በእኛ በኩል ደግሞ መታሰብ ያለበት ጥያቄው እንዴት ተነሳ፣ ለምን ተነሳ፣ መደረሻው ምንድን ነው፣ ምን ስራዎች ውስጥ ተሰሩ፣ ምንድን ነው የተከፈለው መስዋዕት ራሱ ምን ያክል ነው የሚል ነው እና እነዛን ስናይ እነዚህ ጠላቶቻችንና ባንዳዎቻቸው የሚሰሯቸውን ስራ ዝም ብለን ተቀምጠን እንመልከታቸው ወይስ ምን እናድርግ የሚለው ነገር ይመጣል ማለት ነው። ስለዚህ የቅማንት ህዝብ ጥያቄ መነሻው ምንድን ነው፣ መዳረሻውስ፣ የተሰሩ ስራዎችና የተከፈሉ መስዋዕትነቶች ምንድን ናቸው የሚሉ ነገሮችን እንመልከት። እንግዲህ መጀመሪያ የትግሉን መነሻ ላንሳ። ረጅም ሂደት ቢኖረውም አጠር ለማድረግ እሞክራለሁ። እንግዲህ የቅማንት ትግል መነሻው የቅማንት ህዝብ በአዋጅ ከህልውና ስለተሰረዘ የቅማንት ህልውናው ስለተቀማ ነው። ይህም አዋጅ ቁጥር 7 1984 ነው። ከዛ ጊዜ ጀምሮ በተከታታይ ብዙ ስራዎች ተሰርተዋል ማለት ነው። ከህዝብና ቤቶች ቆጠራ መሰረዝ ምናምን የመሳሰሉትና ብዙ ጉዳዮች መጥተዋል ማለት ነው። ይሄን ተከትሎ የአዋጁን ተከትሎ የቅማንት ህዝብ 1987 86 ክረምት የተቆጠረው ቆጠራ በ87 ሪፖርት የተደረገው ማለት ነው። በሱ ቆጠራ እንዲቆጠር ተደርጓል። የተቆጠረበት ምክንያት ግን ከህዝብና ቤቶች ቆጠራ ኮድ መቀየር ስላልቻሉ የደርግን ኮድ ስለተጠቀሙ፣ ደርግ ደግሞ 1977 ቆጥሮ ስለነበር የግዴታ መቁጠር ስለነበረባቸው ቆጥረውታል። ግን የተሰሩ አሻጥሮች አሉ። በርካታ የሆነ የህዝብ ቁጥር እንዲቀነስ ተደረገ። በዚህ ህዝብና ቤቶች ቆጠራ 172 ሺህ ብቻ ቅማንት እንዳለ ተደርጎ ሪፖርት ተደረገ ማለት ነው። ከ1977 ምንም አይነት ልዩነት የሌለው ማለት ነው። በርካታ ህዝብ ቅማንት ተብሎ እንዳይቆጠር ተደረገ ማለት ነው። በጣም የሚያሳዝነው ደግሞ በ1977 ዓ ም 166973 ቅማንቶች ቋንቋ እንችላለን የአፍ መፍቻችን ቋንቋ ቅማንተኛ ነው ብለው የተመዘገቡ በ1987ቱ 1626 ሰዎች ብቻ ቋንቋችን እናገራለን ብለው እንዲመዘገቡ አድርጎ ማለት ነው። ይሄ ደሊብሬትሊ ሆን ተብሎ የተደረገ ነው። ለምን? በሚቀጥለው ቋንቋው ጠፍቷል። ቅማንት ጥያቄ ቢያነሳ እንኳን በዚህ እናጠፋዋለን ነው። እንደሚታወቀው 2001 ላይ ጥያቄው ተጠናክሮ ሲቀጥል የአማራ ክልል ምክር ቤት የሰጠው ውሳኔ ምንድነው? ቅማንት የለም ነው። በኋላ ቀጥሎ ቋንቋ የለውም ጠፍቷል፣ ቋንቋ ተናጋሪ ስለሌለው አንፈቅድም፣ እሱኑ ደግሞ ቋንቋ ብቻ ነው መሰረት የሚያደርገው ለመመስረት የሚል ክርክር ነበር ያነሱት ማለት ነው። በኋላ ደግሞ ያው እንትኑ ጥያቄው እየተጠናከረ ሲሄድ ለማፈን ሞክረዋል። እሱን በኋላ አነሳዋለሁ። የአማራ ክልል መንግስት ቅማንቱ በልማት በፖለቲካ ወዘተ እንዲገለል፣ እንዳይቀየር፣ እንዲረሳ ሁሉ አድርጎታል። ከዚህ በተጨማሪ ማለት ነው ይህን በማድረግ ማለት ነው። እንግዲህ ይህን ተከትሎ 1999 ዓ ም የተቆጠረው ቆጠራ ደግሞ ሙሉ በሙሉ ተሰረዘ። ቅማንት የሚባል የለም። አማራ ተብለህ ትቆጠራለህ ወይም አዘር የሚል ካታጎሪ አለ፣ አዘር በሚለው ትገባለህ በሚል ነገር ነው የመጡት ማለት ነው። ስለዚህ መነሻችን ይሄ ነው። ቅማንት ከህልውና ተገፋ፣ አገር የመሰረተ ለኢትዮጵያ ስም ያወጣ ህዝቡን አበሻ ብሎ ስም አውጥቶ እያስተዳደረ የኖረ ብዙ የመንግስታት ስርዓትን እያሳለፈ በዛው እሱ ራሱ መስራችሁ ነው። አንዱ ሲያፈርስበት ሌላው እየገነባ የመጣን ህዝብ ለማጥፋት ስራ ስለተሰራ፣ ስለዚህ በህልውና ለመቀጠል የግዴታ ቅማንት ተደራጅቶ ጥያቄ ጠይቋል ማለት ነው። የቅማንት ህዝብ ይህን ያደረገው የትግሉ መድረሻ ምንድን ነው? ዋናው የቅማንትን ህልውና ማስጠበቅ ነው። በአዋጅ ያጠፉትን ህልውና መመለስ ነው አለን ማለት ነው። ቅማንት መኖሩን ማረጋገጥ ነው የመጀመሪያው ይሄ ነው።
በአዋጅ የተቀማውን ማንነት ማስመለስ የመጀመሪያው ነበረ። ከዛ ቀጥሎ ማንነታችን አስጠብቀን ለመዝለቅ ሴኪውርድ ሆኖ እንዲቀጥል ለማድረግ ሊረዳን የሚችለው አስተዳደር ሲኖረን ነው። የመጀመሪያ ማንነትን ታስመልሳለህ። ቀጥሎ ደግሞ አስተዳደር እንዲኖርህና በአስተዳደር ውስጥ ራስን እያሳደግ ቋንቋን፣ ወግን፣ ባህልን፣ ታሪክን እየጠበቅ እንድታድግ ራስን በራስ እያለማ ራስን ህልውና ጠብቀ እንድትዘልቅ ስለሚያደርግ አስተዳደር እንዲኖረን የመጠየቅ ጉዳይ ነው ማለት ነው። ስለዚህ የትግሉ መድረሻ ማንነት ማስመለስ፣ አስተዳደር መመስረት ነው። ከዚህ በተጨማሪ ቅማንት እንደ ሌሎቹ ኢትዮጵያውያን ህገ መንግስታዊ መብቱ ተጠቃሚ እንዲሆን ማድረግ ነው። የህገ መንግስታዊ መብቱ የሰብአዊ መብቶችም የዲሞክራሲ መብቱ ህገ መንግስቱ ላይ የተደነገጉት ቅማንቱም እንዲጠቀምባቸው የማድረግ ነው። መድረሻችን ይሄ ነው። ሌላ መድረሻ ያለንም ሌላ የተለየ ነገር ሀገር መገንጠል፣ ሌላ ነገር ማድረግ የሚል እዛ ውስጥ አልገባንበትም፣ የለም። እሱ ማለት ነው ይሄ ነው። ይሄ በጣም ግልጽ ነው። ከህገ መንግስታዊ ጥያቄ መሆኑ ይታወቃል ማለት ነው። ሶስተኛው ነጥብ እዚህ ጋር መነሳት ያለበት የተገኙ ድሎች ምንድን ናቸው ነው። እንግዲህ ህብረተሰቡ ከ1983 ዓ ም ጀምሮ በተለይ 84 ከተሰረዘ ጊዜ ጀምሮ ትግሉን አጠናክሮ ቢቀጥልም በተለያየ ምክንያት እየተዘናጋ ቆይቶ ከህዝብና ቤቶች ቆጠራ 1999 ሙሉ በሙሉ ሲደመሰስ ነው ህልውና አደጋ ላይ መውደቁን ሲያውቅ በአዋጅ መንግስት ሲሰርዘው ሲያቅ ነው ተደራጅቶ የታገለው ማለት ነው። በኮሚቴ ምክር ቤት የመሳሰለው አማካሪ ኮሚቴ የሚሉት ነገሮች አቋቁሞ የታገለው ማለት ነው። ለይቶለት የታገለው ከዛ በኋላ ነው። ስለዚህ የተገኙ ድሎች በዚህ ትግል ምንድን ነው? አንደኛ የተቀማ ማንነታችን በ2007 ዓ ም ተመልሷል። ማንነታችን እስቲል አሁንም ግን ችግር አለ። እናገኘው ተሻገርና እዛ ምክር ቤት የፌዴሬሽን ምክር ቤት የሚባል የተቀመጠው የብሔር ብሔረሰቦች ሊስት ዝርዝር ውስጥ ቅማንትን አላካተቱም። እስቲል እስከዛሬ አይካተትም። ሰርች ስታረግ አታገኘው ሆን ተብሎ ማለት ነው። ግን 2007 ዓ ም የፌዴሬሽን ምክር ቤት ባሳለፈው ውሳኔ አዋጅ አውጥቶ አጽድቋል። እነሱ ግን ይሄን ሆን ብለው እንትን ያደርጋሉ ማለት ነው። እንዳይታወቅ ለማድረግ ዓለም እንዳያውቀው ቅማንት የሚባል ህልውናው እንዳልተመለሰ አይነት ነገር እንዲሆን ለማድረግ የሚጥሩ አሉ፣ ውስጥ ለውስጥ የሚሰሩት ማለት ነው። ዝሮ ግን ህልውናችን አስመልሰናል። የተሰረዘው እንዳይሰረዝ ተደርጓል ማለት ነው። አሁን የህዝብና ቤቶች ቆጠራ ቢካሄድ ቅማንት የራሱ ኮድ ኑሮት ይቆጠራል ማለት ነው። የመጀመሪያ ይሄን ሰርተናል። ሌላው የተቀበረው ቅማንት በብዙ መንገድ ታፍኖ የነበረው ቅማንት ዓለም አውቆታል። እያወቀው ነው። አሁን አፍሪካ ሁሉ እያወቀው ነው ዛሬ ማለት ነው። የተለያየ ዓለም እያወቀው ነው። ኢቭን ቅማንት የዲኤንኤ መሰረት እንደሆነ ተደርጎ እንኳን ተጠና ዛሬ ጥናት ውስጥ ኢንቱ ኮንሲደሬሽን ወስዶ የዲኤንኤ አባት መሆኑ ራሱ ተረጋገጠ ማለት ነው። የዘረመል ወይም የደም አባት እንደሆነ ለብዙ ህዝቦች በተለይ የሴሜቲክ ቋንቋ ተናጋሪ የሚባለው ማለት ነው፣ ስፔሻሊ አማራው፣ ትግራው፣ ሌላው ለዚህ አባት ህዝብ መሆኑ ተረጋገጠ በሂደት ማለት ነው። ይሄ የትግላችን ውጤት ነው። ሌላው ቋንቋችን፣ ባህላችን፣ ስነ ልቦናችን፣ ታሪካችን ወዘተ እያደገ ነው፣ እየተመነደገ ነው። ቋንቋችን ይኸው መጽሐፍት ታትሟል፣ ለተጠቃሚዎቹ እየደረሱ ነው። ባህላችንም እንደምታውቀው በዓለም በኢትዮጵያም ቢሆን እንደንትኑ ማለት ነው ባለው ችግር ውስጥ ሆኖ እየታወቀ ነው ማለት ነው። የአፍሪካ ህብረት ባካሄደው ሰሞኑን አፍሪካን ትራዲሽናል ሊደርስ ፎረም እዛ ጋር ተገኝቶ ተሳትፎ ብዙ ስራ ተሰርቷል ማለት ነው። እንደዚህ አይነት ነገሮች እየተደረጉ ነው። ይሄ የትግላችን ውጤት ነው። የተለያዩ ተቋማት ተመስርተዋል በስማችን በቅማንት ስም ላይክ የቅማንት ልማት ማህበር ተመስርቶ ትልቅ ስራ እየሰራ ነው። ዛሬ በውስጡ ችግር ፈጥረው እያደናበሩት ቢሆንም የቅማንት ዲሞክራሲያዊ ፓርቲ ተመስርቶ ስራ እየሰራ ነው። ጃኖ ቅማንት ሚዲያ ከተጀመረ ብዙ ጊዜ ነው። ይኸው ስራ እየሰራ ነው። ብዙ ስራዎችን አመርቂ ስራዎችን እየሰራ ነው። ሌሎችም በቅማንት ስም የተመሰረቱ ድርጅቶች አሉ። ሌሎችም የመሳሰሉት ማለት ነው። እንዲህ አይነት ስራዎች እየተሰሩ ነው። ለወደፊቱም ተቋማት እየተመሰረቱ እየሰፉ እንደሚሄዱ እንትን አለው መሰረት ጥለናል ማለት ነው። ይሄ ትልቅ ነገር ነው። ባህላችን፣ ወጋችን በተለያየ ጊዜ ልጆች፣ ወጣቶች እየተሰባሰቡ ያሳዩናል። በቋንቋው ድራማ እየሰሩ ምን እየሰሩ እያሳዩን ነው ማለት ነው። ይሄ የትግላችን ፍሬ ነው፣ የመጣ ለውጥ ነው። በማንነቱ የማይደራደር ህዝብ ተፈጥሯል። ማንም ቅማንት በማንነቱ አይደራደርም። ዛሬ እየተገደለ እንኳን መስዋዕትነት እየከፈለ እንኳን አይሳቀቅም በማንነቱ ማለት ቅማንትነቴን ትቼዋለሁ አይላቸው ኔበር። አባቶችም እንደዚህ አላስተማሩም፣ እሱም ዛሬም እንደዛ ነው። በዚህ ደረጃ ነው ያለው። ሌላው በመሞት ላይ የነበረው ቅማንት ከሞት ተርፏል። ኦልሬዲ አጥፍተው ገለለዋል። ተስካርን በልተናል ብለው ነበረ የአማራ ልሂቃን የሚባሉት የሰሩት ማለት ነው። ከትግራይ ልሂቃን ጋር ተባብረው በተለይ ከህወሓት ጋር ተባብረው የሰሩት ይሄን ነው። ነገር ግን እንዳይጠፋ ሆኗል ማለት ነው። የቅማንት ህዝብ አሁን ከሞት ተርፏል ማለት ነው። ግድያው ማፈናቀሉና ምናምኑ እንዳለ ቢሆንም ግን እንደ ህልውና ዝም ብለህ ስታየው ግን ጠፍቶ ነበረ ሙሉ በሙሉ ማለት ነው። አማራ ሊያስብሉት ሂደው ዳር ደርሰው ነበረ። እርሱ ቀርቷል። ለዚህ በኋላ አማራ መባል የለም ማለት ነው። ቅማንት የብዙ ህዝቦች ቅድም እንዳነሳሁት የዲኤንኤ መሰረት እንደሆነ የዲኤንኤ አባት እንደሆነ በጥናት ሁሉ ተካቷል። ዓለም አቀፍ ጥናቶች ራሱ አካተቱት ይህን ማለት ነው። ተደብቆ ነው የኖረው ቅማንት እንዳይታወቅ በጫካ እንዲኖር ጣዖት አምላኪ
አረማዊ የሆነ ምናምን እየተባለ ስሙ ሲጠፋ የነበረው አሁን እሱ እየቀረ ነው። በትግላችን ያመጣ ነው ለውጥ ነው። ሌላው ቅማንት ኢትዮጵያ ውስጥ ካሉ ጠንካራ የፖለቲካ ኃይሎች አንዱ እየሆነ ነው። በትግል አሁን ባለው ሁኔታ ፖለቲካሊ ስታየው የአማራ ፖለቲካ አለ፣ የትግራይ ፖለቲካ አለ፣ የኦሮሞ ፖለቲካ አለ። ከዛ ቀጥሎ የቅማንት ፖለቲካ ነው የምታገኘው። ስትሮንግ የሆነ ፖለቲካ ማለት ነው። አሁን በትግል ራሱ የተፋፋመ ትግል ውስጥ የምታገኘው ማለት ነው። እንዲህ ቀላል አይደለም የቅማንት ጉዳይ ማለት ነው። ይሄ እናውቃለን። ሆን ብለው ራሱ ቅማንትን ዲኔ ለማድረግ የሚሞክሩ ጠቅላይ ሚኒስትሩ ሳይቀር ምን ስለሆነ ነው? የቅማንት ጉዳይ ተጽዕኖ ፈጣሪ ስለሆነ ነው ያንን እንትን ማድረግ ጃምፕ ማለት የፈለጉት ማለት ነው። ስለዚህ የቅማንት ጥያቄ የቅማንት ትግል ትልቅ ሚና አለው ማለት ነው። በኢትዮጵያ ፖለቲካ ውስጥ እዚህ ደረጃ ደርሰናል። አራተኛው ነጥብ መነሳት ያለበት የተከፈሉ መስዋዕትነቶች ምንድን ናቸው? በጣም በርካታ መስዋዕትነት ነው። በቃል ልገልጸው አልችልም። እውነቱን የቅማንት ህዝብ የከፈለው እንትን ልገልጸው አልችልም በፍጹም ማለት ነው። የተደረገውን ድርጊትም አብራርቼ መጨረስ አልችልም። ዝም ብዬ ጥቅል ነገር ልናገር። ከ2007 ዓ ም ጀምሮ ነገርዬ 2006 ነው የሚጀምረው። እነ ጠገነ ወለላውን በመግደል ነው የሚጀምረው። ከ2007 ጀምሮ እስካሁን እየተጨፈጨፍን ነው። እስካሁን በተለይ እስከ 2014 የለየለት ጭፍጨፋ በከባድ መሳሪያ ሁሉ ሳይቀር ማለት ነው። ከዛ ጀምሮ በተናጠል እንዲሁ ደግሞ አንዳንዴ እየተደበቁ መንደር በማቃጠል ሰፈር በመዝረፍ በጅምላ ገለው መሄድ ህፃናትን ሁሉ ሳይቀር ንብረት መዝረፍ በሽ ነው። አሁንም የዘለቀ ነገር ነው። ሚዲያዎቹ ራሱ በተከታታይ እየዘገቡት ነው ያሉት። በመቶ ሺዎች የሚቆጠሩ ቅማንቶች ተፈናቅለዋል። የተለያየ ቦታ ተፈናቅለዋል። በ10 ሺዎች የሚቆጠር አገር ጥለው ሱዳን ነው ያሉት ዛሬ ማለት ነው። ባብክሪና ሸገረብ የሚባል ቦታ ነው ያሉት። በተለይ አብዛኛዎቹ የሚገኙት በባብክሪ የስደተኞች ካምፕ ውስጥ ነው ያሉት። በ10 ሺዎች የሚቆጠሩ ተገድለዋል። በብዙ ሺዎች የሚገመቱት የአካል ጉዳተኛ ተደርገዋል። ቁጥሩ የማይገመት በዚህ ቢሊየን ብለን ልትገምተው ማችል ንብረት ወድሟል። ዛሬም እየወደመ ነው። ተዘርፏል። ዛሬም እየተዘረፈ ነው። በቢሊየን የሚገመት ገንዘብ ንብረት ነው እየወደመ ያለው የቅማንት ስለሆነ ብቻ ማለት ፋኖ ምናምን የሚባለው ተንከሲስ ቡድን እንኳን እየወጣ መቀላለጃ አድርጎ አንተ የፋኖ የቅማንትን ንብረት የዘረፍ ምናምን እየተባባሉ የሚሰዳደቡበት ሁኔታ ነው። በቃ እንደፈለገ ማለት ነው። የቅማንት ንብረት የባዕድ ንብረት እንደፈለገ መበላት ያለበት ንብረት እንደሆነ በቻሉት አግባብ ማድረግ እንደሚችሉ ሁሉ የሚናገሩት ማለት ነው። በኩራት እስከዚህ ደረጃ ተደርሷል ማለት ነው። በርካታ ህፃናት ያለወላጅ አሳዳጊ ያለወላጅ ቀርተዋል። በርካታ ህፃናት ማለት ነው። ጠንካራ ህዝብ ስለሆነ እንጂ ቅማንትን ወደ ልመና ለማሰማራት ሁላ ነው የሰሩት። የመጨረሻው ያላደረጉት ነገር አለ እንዴ? እያንዳንዱን ዲቴይል ብንዘረዝረው የሚያሳዝን ነገር ነው። ቤት እየዘጉ ያቃጠሉትን ያን ሁሉ እንትን ብናነሳው በጣም ዘግናኝ ነገር ነው። ይሄ ሁሉ መስዋዕትነት በቅማንትነት የተከፈለው ነው። ሌላው በርካቶች ለረሃብ ለችግርና ለጠኔ ተዳርገዋል። ስቲል እስካሁን ማለት ነው። እነዚህ ሁሉ የከፈልናቸው መስዋዕቶች ናቸው። እነዚህ መስዋዕትነቶች ከፍለን ዛሬ ቅማንትን እንዲሁ ተጃጅልን ረስተን ልንተው ገዳዮቻችን ሽሩሩ ልንላቸው እንችላለን። እሱን እንግዲህ ቀጥለን እናየዋለን። ታንኪ መልካም። እንግዲህ የቅማንት ጥያቄ መነሻውም መድረሻውም የተከፈሉ መስዋዕትነቶችም እንዳጠቃላይ በትግል ውስጥ የነበሩ ሂደቶችን አሁንም ያሉ ችግሮችን በስፋት አንስታችኋል። በእርግጥ በዚህ ጊዜ ውስጥ ቅማንት ላይ የተፈጸመውን አጠቃላይ ጉዳይ እናንሳ ቢባል ጊዜው የሚበቃ አይደለም። እንግዲህ ለዛሬ መነሻ የሆነን በቅርብ ጊዜ የመጣው በተለይም ሰሞኑን እየተራገበ ያለው ቅድም በመግቢያም እንዳነሳሁት ከእሱ ጋር ለማያያዝ ስለሆነ ቀጥለን የምናነሳቸው ጥያቄዎች በደንብ ምላሽ ታገኙበታላችሁ ብለን እናስባለን። እንግዲህ የቅማንትን ህዝባዊ ትግል ለመቅበር የተሰሩ የጠላት ስራዎች አሉ። ምን ናቸው የሚለውን በስፋት እናነሳለን። በጣም በርካታ ናቸው። በዋናነት ግን የሚታዩትን ህዝብም ሌላው የሚያያቸውን እነሱን እናነሳለን። እንግዲህ ከስም ማጥፋት ጀምሮ እስከ ተግባራዊ ጭፍጨፋ ድረስ የዘለቁ በርካታ አሰቃቂ ተግባራት ተፈጽመዋል ቅማንት ላይ። እነሱን ነው የምናነሳው። እንግዲህ እንደምታውቀው የግብፅ ተላላኪ ይባል ነበር። በተለይ በየጊዜው የተገለበጠ መንግስት እሱ ከሚጠላው ኃይል ጋር ያያይዛል። መንግስት የሚደግፈው ኃይልም ቅማንትን ለማጥፋት የሚጠራው ቡድንም የሻዕቢያ ተላላኪም ተብሏል፣ የህወሓት ተላላኪም ተብሏል። አንድ ወቅት አልዘለቀም እንጂ የሱዳን የሚልም ነበረ። በዚህ የአማራን ትግል እንመራለን የሚሉ ሰዎች የብልጽግና ተላላኪ ይላሉ። ብልጽግና ነን የሚሉ ደግሞ የፋኖ ተላላኪ የሚሉም አሉ። እንዳጠቃላይ ግን ምን ተግባራት ነው የተሰሩት የቅማንትን ጥያቄ ለማፈን የሚሉትን እነሱን በስፋት እናንሳና እንዳጠቃላይ በኋላ ግን የቅማንት ትግል አጌነስት ልማት አጌነስት ዲሞክራሲ እንደሆነ አድርገው አንዳንድ ተግባራትን ሲሰሩ ይህ ትክክል አይደለም ከዚህ አንጻር ተብሎ ሲነሳ
ይሄው ልማትን ይቃወማሉ የሚሉትንም ጉዳይ እሱንም በኋላ እናነሳዋለን። ወደ አንተ እንምጣ። መልካም እንግዲህ በቅማንት ላይ የተደረጉትን በተለይ ደግሞ እስከ 2015 ገደማ ያሉትን ላይ ፎከስ ማድረግ እፈልጋለሁ። ከዛኛው አሁን እየተደረጉ ያሉትን ደግሞ ለብቻ እናነሳቸዋለን ይመስለኛል። ስለዚህ የቅማንት ህዝብ ትግል እንዲቀበር ለማድረግ ወይም ለመቅበር የተሰሩ ስራዎች፣ ጠላት የሰራቸው ስራዎችና ጠላቶቻችን ምንድን ነው ሲያደርጉ የኖሩት፣ ምን ምን ስራዎች ተሰርተዋል የሚሉትን እንዲሁ ሃይላይት ለማድረግ እሞክራለሁ። ይህን የሚሆነው ለምንድን ነው? ዛሬ ላይ እያደረጉት ያሉት ነገር በፊት ሲያደርጉት ከነበረው ይለያል ወይስ አይለይም? የዛ ኤክስቴንሽን ነው ወይስ ከሄድ የመጣ ነው አሁን የሚለውን ነገር ለማገናኘት ይረዳናል። ይሄን ለመናገር ማለት ነው። መጀመሪያ እዚያው ላይ ፎከስ እናደርግ። እንግዲህ እዚህ ጋር መነሳት ያለበት ቅማንትን ማፈን አንደኛው እና ትልቁ ስራ ነው። እዚህ ሲሰራ የኖረው ማለት ማፈን፣ የማፈን ስራ ነው ሲሰሩ የኖሩት በተደጋጋሚ ማለት ነው። ከጥንት ጀምሮ ማፈን ነው። የውጭ ተመራማሪዎች ሲመጡ ያፍናሉ። አትሄዱ፣ እነሱ እንዲህ ናቸው፣ ከፈለጋችሁ እኛ መረጃ እንሰጣቸዋለን፣ እነሱ አይወዱም፣ እንዲህ ላይ ያደረጓችሁ ሁሉ ይችላሉ፣ ይገሏቸዋል። እንዲህ አይነት ስራዎችን እያወሩ ፕሮፓጋንዳዎችን ሲያፍኑ ነው የኖሩት ከጥንት ጀምሮ ማለት ነው። ቅማንትን ማጥፋትና ከቅማንት እየተቀየሩ አዲስ ማንነት ሲይዙ ሲሄዱበት የነበረው ነገር በሙሉ ቅማንትን ማፈን ነው፣ እንደ ነውር መደበቅ ነው። የሆነ ከመቀመጫ ላይ መጥፎ ቁስል ካለ ወይም የሆነ ቦታ ዘግናኝ ቁስል ካለ ሸፍነው እንደምትሄደው በሙሉ መሸፈን ነው። ነውራቸው ነው። ቅማንት ለነዚህ ለአፋኞቹ ነውራቸው ተደርጎ ሲያፍኑ ነው የኖሩት ማለት ነው። ዋናው ነገር ማፈን ነው። ከስትራቴጂያቸው ሁሉ ትልቁ ነገር ይሄ ነው። ሲችሉ ደግሞ መግደል ነው ያደረጉት። ይሄን ነው እንግዲህ እንደው ዝም ብለን በእንትን ለማድረግ የአፈናውን ለማሳየት ከ2001 ዓ.ም ጀምሮ ቅድም እንዳልኩት ጥያቄው ተጠናክሮ ሲቀጥል እስከ 2005 በነበረው ጊዜ ለክልል ምክር ቤት የቀረበ ጥያቄ ነበረ። ጥያቄው ማለት ነው አፈናው ተጠናክሮ ቀጥሏል። አጠናክረው ቀጠሉት ማለት ነው። አፈኑ ቅማንት የለም ምናምን ቅድም ሳነሳው እንደነበረው ማለት ነው። ከዚህ በኋላ ነው እንግዲህ ወደ ፌዴሬሽን ምክር ቤት ሄደው ጥያቄው ለምን 2 ዓመት ሙሉ እዚሁ ሲያንከባሉት ከቆዩና መልስ ካልሰጡ ግዴታ በህገ መንግስቱ መሰረት አንቀጽ 47 ላይ እንደተቀመጠው ወደ ፌዴሬሽን ምክር ቤት ሄዷል ማለት ነው። በዛ ምክንያት ነው ቅድም ያልኩት የእንትናችን የተመለሰው የቅማንት ማንነት የተመለሰበት ጉዳይ ማለት ነው። የክልሉ አስተዳደር ይፍታ ብለው መልሰው እዚህ መከራ ውስጥ የከተቱን እንዳለ ሆኖ ማለት ነው። ይህን ማየት እንችላለን ማለት ነው። ህዝቡ እንዳይደራጅ ውስጥ ለውስጥ ፕሮፓጋንዳ መንዛት ተሰርቷል። በጣም ብዙ ቀደም ብሎ በኋላ ማለት ነው። በተለይ ደግሞ በአዋጅ ካሰረዙት በኋላ ይጠይቁ ነበረ። በርካታ ቅማንቶች በተለይ ልሂቃኖች ተደራጅተው ይጠይቁ ነበረ። ሲጠይቁ ማስፈራሪያ፣ ዛቻ፣ እናስራቸዋለን፣ አንድ የሆነን ህዝብ ልትበትኑ ምናምን የሚል ሲያወሩ ነበሩ ከህዳር 2015 ጀምሮ ማለት ነው። ህብረተሰብ ውስጥ ገብተው ደግሞ የሚያስተምሩትን የተለያዩ ነገር ይሏቸው ነበረ። ላይክ አሁን እነ ነጋ ጌጤ እንግዲህ ሲያስተምሩ ነጋ ጌጤ እንግዲህ ፕሮቴስታንት ነው በሃይማኖቱ። ምን ይላሉ? ፕሮቴስታንት ሊያረጓችሁ ነው፣ ጴንጤ ሊያረጓችሁ ነው፣ ሃይማኖት ሊያስቀይሯችሁ ነው ብለው ፕሮፓጋንዳ ይነዙ ነበረ። እንዲህ አይነት ነገር ማለት ነው። በርካቶቻችን እንደዚህ አይነት እንትን እያደረጉ ወደ ትግል እንዳንገባ አይነት ስራ ሲሰራ እንደነበረ ህብረተሰቡም እንዲርቅ የሚደረግበት የሃይማኖት ዓላማ እንዳለው አይነት ነገር አድርገው ሌላው ወደ ጣዖት አምልኮት ሊመልሷችሁ ነው፣ ወደ ቅማንት ወደ ነበረው ጥላችሁት ወደ መጣችሁት ሊመልሳችሁ ነው ምናምን የሚል ጥላቻም ራሱ ይሰበክ ነበረ በተከታታይ ማለት ነው። ይሄ በደብተራዎቹም በልሂቃኑም በኩል በፖለቲካ ልሂቁም በኩል ሲሰራ የነበረው ከመንግስት ጋር ሊያጣሏችሁ ነው እንዲህ አድርገው ከዛ በኋላ ያስጨፈጭፏቸዋል። በአማራው ሊያስጠሏችሁ ነው፣ አማራው ተጣልቶ ይጨፈጭፋቸዋል። እንደዚህ እያሉ ሲያወሩ ነበረ። ለግል የፖለቲካ መጠቀሚያ ሊያደርጓችሁ ነው። እንዲያውም እነዚህ ስልጣን ፈላጊዎቹ ተብሎ የግል ስልጣን ፈላጊዎቹ በቀጥታ ተሳትፈው እምቢ ሲላቸው በዚህ በቅማንት በኩል እያሉ ሊመጡ ነው፣ ስልጣን ፈልገው ነው የሚል ስም ማጥፊያ ሲነዛ ነው የኖረው ረጅም ዘመን ማለት ነው። እነሱ ስልጣን ይዘዋል። ቅማንት ግን ስልጣን እንዲይዝ አይፈልግም። ለእነሱ ብቻ ስልጣን የሰጣቸው ማን እንደሆነ ባይታወቅም ማለት ነው። እንዲህ አይነት ስብከቶችን ሁሉ ይሰብኩ ነበረ። ይሄ ነበር። ሌላው ነጥብ ደግሞ ምንድን ነው የሚሉት ሲያረጉት የነበረው ነገር የቅማንት ጉዳይ በሚዲያ እንዳይዘገብ ማድረግ ማፈን ማለት ነው። በተለይ በ2005 ዓ.ም እንዲያው ለመግለጽ ያክል አንዳንድ ምሳሌዎች ማለት ነው። በ2005 ዓ.ም የነበረውን የፓናል ዲስከሽን እንዳይቀርብ ተደረገ። ተጋብዞ ሚዲያ እንዳይመጣ ተደርጓል። ጎንደር ላይ የሲኒማ አዳራሹ ላይ ነው የተካሄደው። እንግዲህ በርካታ ፕሮፌሰሮች መጥተው በቅማንት ጉዳይ አጠቃላይ ጥናታዊ ጽሑፍ የቀረበበት የቅማንት ባህል ወግ እንትን ያለበት ቋንቋውን የተመለከቱ ነገሮች የቀረቡበት ነበሩ። ከነዚህ ውስጥ እነ ፕሮፌሰር ላጲሶ ነበሩ። ማነው አዲስ አበባ ዩኒቨርሲቲ ያሉት እንትና ፕሮፌሰር ዘላለም ለየው ነበሩ። ሌሎችም ነበሩ። ከሰቆጣ አካባቢ የሚመጡ ነበሩ ፕሮፌሰሮች፣ ምሁራን ማለት ነው። ይሄ በሙሉ የቅማንት ምሁራን ተገኝተው ትልቅ
ወርክሾፕ ነገር ነበረ የእንትን ውይይት ማለት ነው። የፓናል ዲስከሽን በቪዲዮ እንኳን አለ ተቀርጾ ማለት ይህን ሳያስተላልፉት ቀሩ። ሚዲያ አልመጣም። የትኛውም ሚዲያ የተጋበዘ አልመጣም። መምጣት አልፈለገም። አፍነው አስቀሩ ማለት ነው። የቅማንት እንቅስቃሴ እንዳለ እንዳይታይ ማለት ነው። ሌላው በ2006 ዓ ም በተለያየ ቦታ የቅማንት ህዝብ ሰላማዊ ሰልፍ ያደርግ ነበረ። ቅድም እንዳልኩ 2005 ዓ ም ወደ ፌዴሬሽን ምክር ቤት አቤቱታ ገባ። ከዛ ቀጥሎ ጥያቄው ቶሎ እንዲመለስ በተለያየ ቦታ ሰላማዊ ሰልፎች ይደረጉ ነበረ። በወገራ፣ ለአርማጭሆ፣ ጎንደር ከተማ ራሱ ጭልጋ፣ መተማ፣ ገንዷ ከተማ ላይ ይደረግ ነበረ። እስርም ምንም ቢኖር ማለት ነው። ይህ ሁሉ ሰልፍ ነበረ። በተለይ ጎንደር ላይ ወደ 300 ሺህ የሚሆን ህዝብ በአንድ ላይ ወጥቶ ነው ሰላማዊ ሰልፍ ያካሄደው። ያን ሰላማዊ ሰልፍ ብዙ ጥሪ ተደረገላቸው እንትኖች እያሉ እንዳይደረግ አደረጉት ማለት ነው። ሰላማዊ ሰልፍ ማለትን እንዳይዘገብ አደረጉት ተጠርተው እያሉ ማለት ነው። በርካታ ሚዲያ፣ የመንግስት ሚዲያ፣ የግል ሚዲያ እንደ ቪኦኤ ምናምን የሚባሉት ሁሉ አልቀሩም የተጠሩት ማለት ነው። ይህ እንዲዘግቡ አንድም ሳይዘግበው ቀረ። በጣም የሚያሳዝነው የዛን ቀን የሰልፉ ቀን በረከት ስምኦን ቋራ ሆቴል ላይ ሰገነቱ ላይ ተቀምጦ ተደብቆ በጃንጥላ ተሸፍኖ ያይ ነበረ። ተገንቶ ግን መግለጫ አልሰጠም። ምንም ማለት ነው። ሚዲያም አልዘገበም። ይህን ሲያደርጉ ነው የኖሩት፣ ሲያፍኑን ማለት ነው። ተረግጠው አንድ ሚዲያ ተሳስቶ እንኳን አልዘገበው። ፓና ምናምን ኤፍኤም ነው ምናምን የሚባል እዛ ጎንደር ላይ ያለ እንኳን መዘገብ አልቻለም። በሚያሳዝን ሁኔታ ማለት ነው። የመንደር ሚዲያ እንኳን ሳይዘግበው ቀረ። ቅማንቱ ደግሞ ትልቁ ችግሩ የነበረው በተለይ ተግዳሮቱ ሚዲያ ሳይኖረው ሚዲያ መጀመር ነው የነበረበት ትልቁ ነገር። ሚዲያ የራሱ ሚዲያ ሳይኖረው ትግል ስለጀመረ ቢታገልም እየታፈነበት ዓለም ኢትዮጵያ ሌሎች ህዝቦች እንዳያውቁት ሲደረግ ነው የነበረው። ይሄ ትልቅ ስራ ነው የሰራው። በነገራችን ላይ በህዝበ ውሳኔው ወቅትም የነበሩ ቅሬታዎች በሚዲያ እንዳይቀረው እንዳይተላለፉ አድርገዋል። ህዝበ ውሳኔ የተካሄደባቸው እንትኖች አሉ፣ የተወሰኑ ቦታ እንትኖች ይሄ እንዳይዘገብ አድርገዋል። ኢቭን ቅማንት ኮምፕሌን ያደረገበት 69 ብለው ሲወስኑ የነበረው ቅሬታ ምንድን ነው? በሚዲያ አልተዘገበም። ታፍኖ ነው የቀረው። 42 ሲሉ የነበረው ቅሬታ ምንድን ነው? ታፍኖ ነው የቀረው። ከዛ በኋላ እየተደረገ ያለውን ነገር እያፈኑ ነው ያስቀሩት። አብዛኛውም ማለት በቅማንት ጉዳይ የቅማንት ጥያቄን የተመለከተ ዘገባ አይሰራም፣ ነውር ነው። የግል ሚዲያም በለው የምንም አይዘግብም። አርፎ ቁጭ ነው የሚለው። በቃ ከሆነም እንግዲህ ግድያ ምናምን ካለ ስለ ግድያ ነው የሚያወሩት። ይሄ ነው ሌላው አፈና ማለት ነው። ሌላ ቅማንትን ማጠልሸት በቃ ዋና ስራቸው ነበረ። ቅድም አንተም አንስተዋል። የግብፅ ተላላኪ፣ የግንቦት ሰባት ተላላኪ፣ የሻዕቢያ ተላላኪ፣ የሰማያዊ ፓርቲ ተላላኪ ብለውን ነበር። በሚገርም ሁኔታ እንደደረገ ልንገርህ። የሆነ እሁድ ቀን ጎንደር ላይ ሰልፍ ሊደረግ ነበር። ቅድም ያልኩ 300 ሺህ ሰው የተገኘበት ስብሰባ ሰልፍ ማለት ነው። ምን አደረጉ? በተመሳሳይ ቀን ሰማያዊ ፓርቲ ሰላማዊ ሰልፍ እንዲያካሄድ ፈቀዱ እዛው አደሴም ታይም። ይሄ ግን ነውር ነው፣ አይደረግም። እኛም እንደምንወጣ አሳውቀናል። ሰማያዊ ፓርቲ የሚባለው እዛ ጋር እንዲመጡ እንትን እንዲያደርግ ፈቃድ ሰጡ። ምንድነው የተደረገው? አንደኛ ሰማያዊ ፓርቲ የሚባለው እዛ ተቀላቅሎ የኔ ነው ብሎ በሚዲያ ያስነግራል ማለት ነው። እንትን ያበላሻል፣ የቅማንትን ጉዳይ ያበላሸ ማለት ነው። ሁለተኛ እነዚህ የሰማያዊ ፓርቲ ሰልፍ ነው የተባለው ምናምን ብለው ይቀመጣሉ እንጂ ሌላ ነገር የለም ማለት ነው። ቅማንት የሚባለው ይቀራል። ሶስተኛው ነገር ምንድን ነው? እነዚህ የሰማያዊ ፓርቲ ያው እንደ ጠላት አይደለ ተቃዋሚ ፓርቲ የሚታየው በወቅቱ የሰማያዊ ፓርቲ እንትን ናቸው፣ እነዚህ አሽቋላጮች ናቸውና ወንጀለኞች ተብሎ አስተባባሪ ኮሚቴ ሊታሰር ማለት ነው ተለቃቅመው። ይሄ ነበረ ታቅዶ የተሰራው። ግን ኮሚቴው እና አማካሪ ኮሚቴው በጣም ዋይዝ ስለነበረ ያን ጊዜ አንድ ሳምንት አሳልፈው በሌላው ሳምንት ፍሪ በሆነ ሳምንት ነው ያን ያቀረቡት። እንዳይዘገብ አደረጉት ማለት ነው። በሌላ መንገድ ሴራው እምቢ ሲላቸው እንዳይዘገብ አድርገውት ዘልቀዋል ማለት ነው። ይሄ ሁሉ ሴራ ነው ሲሰራ የመጣብን እኛ ጋር ማለት ነው። የእንትኖቹ ማለት ነው። ሌላ የወያኔ ተላላኪ ተባል። ወያኔ ከስልጣኑ ሲወርድ ወያኔ ተላላኪ ተባል። 2013 ደግሞ ጠብ ሲጀምሩና ሲዋጉ ራስ በራሳቸው እኮ ነው። ራስ በራሳቸው አባትና ልጅ ሲዋጉ ጁንታ ተባልን፣ እኛ ተቀጠቀጥን፣ ተጨፈጨፍን ማለት ነው። በሽንፋ በኩል ወያኔ መጥቷል፣ ስለዚህ ቅማንት ጁንታ ነው ተባለ። ቅማንት የራሱ የመብት ጥያቄ የነበረው እየተዋጋም የነበረው በዛ ጊዜ ሲጨፈጭፉት እየተከላከለ ነው የነበረው። ጁንታን አለን ብሎ ወይንም ወያኔን አለ ብሎ አላመጣም። በሽንፋ በኩል የመጣ ወያኔ በአዲስ አበባ በኩል እስከ ደብረ ብርሃን ደርሷል። ለምንድን ነው አማራውን ተላላኪ ብሎ ያልገደሉት? ለቅማንት ሲሆን በቅማንት ምድር ሲመጣ ነው እንደ ጁንታ የምንባለው እኛ። በጣም ነው የሚያሳዝነው። ትልቁ በሽታቸው ይሄ ነው። ሆን ተብሎ ምክንያት እየተፈለገ ቅማንት መጨፍጨፍ ስላለበት ዛሬም ድረስ የወያኔ ተላላኪ እየተባለ ይጨፈጨፋል። ቅማንት ይረገጣል፣ ስሙ ይጠፋል። የሁሉ የአፈናው ሌላው እንዳትናገር እንዳትወጣ አንገትን ቀና አድርገህ እንትን እንዳትል ደግሞ በምክንያት እንድትጨፈጨፍ የሚደረግበት ምክንያት ነው የነበረው ማለት ነው። ሌላው ሁለተኛው እንግዲህ ይሄ አንደኛው ነው እስካሁን ያየ ነው ማለት ነው። ሁለተኛው ነገር ደግሞ ምንድነው? ግልጽ ጭፍጨፋ ነው። ግልጽ የለየለት ጭፍጨፋ ነው የጨፈጨፉን ማለት ነው። ይሄ
2007 ዓመተ ምህረት ሰኔ 6 ቀን አይከል ላይ በጠራራ ፀሐይ ብዙ ሰዎች ከ6 በላይ ሰዎች ተገድለዋል። ህፃናት፣ አረጋውያን ሳይቀሩ ክርስቲያንም ሙስሊሙም ሳይቀር ነው የተገደለው። በዛ ጊዜ በመትረየስ ገበያ ላይ በቅዳሜ ቀን በገበያ ላይ ተኩሰው ገድለዋል። 2008 ጥቅምት ወር እስከ ታህሳስ በነበረው ጊዜ በርካታ ጭፍጨፋዎችን ፈጽመዋል። በተለይ የጀመሩት ጨንጮቅ ነው። ከዛ ተመልሰው ማውራ፣ ከማውራ ሲጨርሱ ደግሞ መተማ ሄደው ህዳር 30 ቀን 2008 ዓመተ ምህረት ሽንፋ ላይ ስብሰባ አድርገው ሽንፋን እንገድባለን የሚል የወልቃይት ኮሚቴ ሁሉ ሳይቀር ሲያንቧትሩ ብለው በኋላ ዘውዴ ባድማን ሲጨፈጭፉ እንትን አድርጉ ማለት ነው። ታህሳስ ወር ላይ ጭልጋን ዳር እስከ ዳር አቃጠሉት፣ ቤት አቃጠሉ፣ ንብረት ዘረፉ። እንዲህ ነው የተደረጉት ማለት ነው። በኋላ ይሄን እንግዲህ የእንትን ምንድነው የሰብአዊ መብት ኮሚሽን የሚባለው ሪፖርት አድርጎ ይቅርታ እንዲጠይቅ ክልሉ ካሳ እንዲከፍል ተባለ። እንኳን ካሳ ሊከፍል ለይቅርታ የተመደበውን ብር ራሱ የሽፍታ ማጠናከሪያ ያደረጉት። ይሄ ሁሉ ተደርጓል ማለት ነው። 2008 2009 አብረን እንስራ የሚል እንትን ስለነበረ ምንም አላደረጉም። አብረን እንስራ በቃ 42 ስህተት ነው የወሰንነው፣ እንደገና አብረን እናጥና ከኮሚቴው ጋር ብለው ጥናት ጀምረው ወስነው ያደሩ 72 ቀበሌዎች ሲኖሩ የመተማና የቋራን ቅማንት ለመበጠስ 69 ብለው መጡ። ከዛ በኋላ ችግር ተጀመረ ማለት ነው። 2010 ዓመተ ምህረት ምን ተደረገ? ከተለያየ አካባቢ ያሉ ቅማንቶች በሙሉ ተፈናቀሉ። በተለይ ቋራ፣ መተማ የተለያዩ ቦታዎች ፈንጠር ብሎ የነበሩ በሙሉ ተፈናቀሉ ማለት ነው። የመንግስት ሰራተኞች ሌሎቹ በተለይ ሰሜን ጎንደር ምናምን የሚባለው አሁን ይሄ ድሮ ሰሜን ጎንደር በሚባለው ውስጥ የነበሩ በሙሉ ቅማንት ተፈናቅሏል። ኢቭን ደቡብ ጎንደር ሳይቀር ነው። ባህር ዳር ገለ ጎንደር ሳይቀር ሌሎችም ቦታዎች ቅማንት እንዲፈናቀል ተደረገ። በማንነቱ ምክንያት ማለት የመንግስት ሰራተኞች ከስራቸው እንዲፈናቀሉ የተደረገበት ዘመን ነው 2010 እና ሳምነው ጽጌ የሚባለው ተንቀሲስ ይሄን ነበር ሲሰሩ የነበረው። 2011 በይፋ የቅማንትን እጅ እንቆርጣለን ብለው የፎከሩበት ነው። ህዳር ላይ ጥር ላይ ደግሞ በጭፍጨፋውን ጀምረውታል። መተማ ዮሐንስ ላይ 58 ሰዎች በአንድ ጉድጓድ የተቀበሩበት ማለት ነው። አምነስቲ ኢንተርናሽናል ያወጣው ሪፖርት ያን ያሳያል የተደረገው ማለት ነው። ከ2011 እስከ 2014 ዓ.ም የለየለት ዘግናኝ ጭፍጨፋ ተፈጽሟል። ቅድም ስላልኩት ማንሳት አልፈልግም። 2000 በተለይ ቀደም ብሎም ራሱ ኮሚቴ እያሰሩ ሲያሰቃዩ ነበረ። 2006 ወይ 2006 ይመስለኛል እስከ ስሜን ድረስ ሂደው ደባርቅ ድረስ ብለው የታሰሩበት ሁኔታ ነበረ። ስርዓት ሁልጊዜም የተለመደ ነው። በኋላ እንግዲህ 2015 ዓመተ ምህረት ኮሚቴውን አታለው እርቅ ምናምን በሚል ሰብስበው እስር ቤት የከተቱበት ነው። ከ2015 ታህሳስ ጀምረው ስቲል እስካሁን ፍዳውን እየቆጠረ ነው የቅማንት ኮሚቴ። ከዛ በፊትም የታሰራሉ። ያን ጊዜ ደግሞ ተጠራርገው ገቡ። አሁን ፍዳቸውን እያዩ ነው። በውሸት ውንጀላ፣ በሐሰት ውንጀላ ማለት ነው። እርቅ ምናምን እያሉ አታለው እንደዚህ ያደረጉ ነው ማለት ነው። እስከ 2014 ዓ.ም ጀምሮ እስከ ዛሬ የተናጠል ግድያ፣ የተናጠል እገታ፣ ዝርፊያ፣ ኢቨን የቡድን እገታ፣ ዝርፊያ፣ ግድያ ራሱ በሰፈር ማጥቃት በዚህ ዓመት እንኳን የሆነው እናውቃለን። ባለፈው በተለይ ከግንቦት 1 ጀምሮ የተደረገውን ነገር ማለት ነው። እነዚህ ነገሮች ሁሉም በሙሉ እየተሰሩ ነው የቆዩት ማለት ነው። ሌላው ደግሞ ገልብጠው መዘገብ ነው። ሶስተኛው ያደረጉትን ሁሉ ጭፍጨፋውን በለው ምን በለው ገልብጠው ይዘግቡታል። ገልብጦ መዘገብ እና የተለያዩ ነገሮች አሉ ከነዚህ ጋር የተያዘ ማለት ነው። ገልብጦ መዘገብ ምንድነው? እነርሱ ገድለው ተገደልን ይላሉ። እነርሱ ዘርፈው ተዘረፍን ይላሉ። እነሱ አፈናቅለው ተፈናቀልን ይላሉ። እነሱ ችግር ፈጥረው ተቃጠልን፣ ችግር ፈጠርን፣ ተጠቃን ብለው ያወራሉ። ሚዲያ ስላላቸው ማለት የቅማንት ጽንፈኛ እንዲህ አደረገን ነው። የሚገርም ሁኔታ ጎንደር ከባቢ በነበረው እንትን ይሄ 2011 የነበረው ራሳቸው ከብቶቻቸው ሁሉ ያቃጠሉትን የቅማንትን የተቃጠለውን ልክ ቅማንቱ እንዳቃጠለው እያደረጉት ያወራሉ። ይሄ ነው ሲደረግ የነበረው። በጣም የሚያሳዝነው አዘዞ ከባቢ አንድ ቦታ ምን እንዳደረጉ ታውቃለህ? ቅማንት በዛ ዙሪያ ጭራሽ መጥቶ አታክ ሊያደርግ እንኳን አይችልም። የከብት ማድለቢያ ምናምን አድርገው ነገሩን ሲያውቁ ከብቶቻቸውን በሳት አቃጥለው እንትን ለመቀበል ማለት ነው፣ ካሳ ለመቀበል ተጨማሪ ገንዘብ አጭበርብረው ለመብላት እንዲህ አድርገው በቪዲዮ ቀርቶ የቅማንት ኮሚቴ መጥቶ አቃጥለዋል። አዘዞ ቤት በኩል ነው ቅማንት እዛ መጥቶ አዘዞ መጥቶ የሚያቃጥለው ራሳቸው አቃጥለው ማለት ነው። እንዲህ አይነት ስራዎቹ በጣም እንትን ብለው ነው የቀጠሉት። ሌላው እዚህ ጋር እንትን ያለው ምንድነው? የሐሰት ክስ ነው። የሐሰት ክስ እየመሰረቱ ጠንካራ ቅማንቶችን ማጎር፣ ማሰር፣ ማሰቃየት ነው። እኔ በጣም የሚገርመኝ የእድሜ ልክ ስርዓት ሁሉ ይታሰራሉ። ቋራ ወረዳ መተማ ይመስለኛል ሽንፋም ከባቢ የነበሩ ራሳቸውን የተከላከሉ ሲጨፈጨፉ ተይዘው ተከሰው 11 ሰዎች የእድሜ ልክ ታስረዋል። ከዛ በኋላም የእድሜ ልክ የታሰሩ በርካታ ናቸው ስለተከላከሉ ሲጨፈጨፉ ማለት። ይህ ሁሉ ዘር መሰረት ያደረገ ጥፋት ተፈጽሟል። የዘር ማጥፋት ፍርድ ሁሉ ያለ ማለት ነው ቅማንት ላይ
የሚደረግበት ይህን ሁሉ ስንደረግ የኖረው። ሌላ የፌዴሬሽን ምክር ቤቱ በአማራ ጽንፈኞች እንዲያዙ አድርገዋል። ለረጅም ጊዜ እንዲያዙ ቀደም ብሎ ትልቁን ስራ ሲሰራ የነበረው ዮሐንስ ቦያለው የሚባል ሰው ነው። ከዛ ቀጥሎ ደግሞ ማን ነው እንትና የሚባል መጣ፣ ያለው አባተ የሚባል ሰውዬ ማለት ያለው አባተ የሚባል መጥቶ ነጋዴ ባህር ዙሪያ ምናምን ማይመለከተው ምን እንዳደረገ ታስታውሳለህ? 2010 ዓ.ም ይመስለኛል 2010 ወይ 2009 የሰራውን ሴራ ማለት ትልቅ ስራ ነው የሰራው። ጽንፈኞች ናቸው እነዚህ። በቃ የቅማንትን ጥያቄ ለማፈን ማፈኛው ቦታ ሄደህ መቀመጥ አለብህ ማለት ነው። የፌዴሬሽን ምክር ቤት ነው የምትቀመጠው። አፈ ጉባኤ ትሆናለህ። ከዛ እንደፈለግህ ታፍነዋለህ። ማንም አይከለክልህም። ይህን ነው ሲያደርጉ የኖሩት እነ ዮሐንስ ቦያለው እነ ያለው አባተ። ከዛ ቀጥሎ ደግሞ አገኘውን ተሻገር ወስዶ ያስቀመጡት ድልብረትሊ ሆን ተብሎ ነው። ሆን ተብሎ አማራ ክልል እንዴት ነው የፌዴሬሽን ምክር ቤት እንትን የሚሆኑት? አፈ ጉባኤ እንዴት ይሆናል? የአማራ ክልል የመጣ ሰው አብዛኛዎቹ እነዚህ ጸረ ብሔር ናቸው። ብሔር ጠል ናቸው። ብሔር የሚጨፈጭፉ ናቸው። ብሔር አፋኝ ናቸው። ጠብ ቆስቋሽ ናቸው። እነዚህ የፌዴሬሽን ምክር ቤት አፈ ጉባኤ ይሆናሉ። እነዚህ ለማፈን ማለት ነው። አፍ ዘጊዎቹ ነው እዛ ይቀመጣሉ ማለት ነው። ይሄ ሁሉ የሴራው አንድ አካል ነበረ ማለት ነው በቅማንት ላይ ተደረገው። ሌላው ቅማንትን የሚያጠፉ ታጣቂ ማቋቋም ማደራጀት ነው። ይሄን ደግሞ ሁላችንም ስንለው የነበረው ነው። ፋኖ የሚባል ያቋቋሙት ቅማንትን ለማጥፋት ነው። ፈጥኖ ደራሽ የሚባለውን ልዩ ኃይል ወደሚባል ነገር አምጥተው ቅማንትን ሲያስጨፈጭፉት ነው የኖሩት። ይሄ ሌላው እንትን ነው። በኋላ ደግሞ አሁን የምታየው ሚሊሻ አድማ ብተና ምናምን የሚባለው በሙሉ ጸረ ቅማንት ነው የሚሰራው። ሲሰራም ይሄን የቆየው አሁንም አብሮ የሚሰራው ይሄን ነው። ሌላው ህገ መንግስት ለማፍረስ መጣር ነው። የቅማንት ጥያቄ የሚቆመው ይሄ ባህር ዳር ላይ የተዋዩት ነው። እነ ዮሐንስ ቦያለው እናገኘው ተሻገር ሌሎችም ቁጭ ብለው የተዋዩበት ነው። 2011 ክረምት አይ ቲንክ ክረምት አይደለም ከጥር በኋላ ባለው መጋቢት ሚያዝያ አካባቢ ነው። ቅማንቱን እንደዚህ አድርገን ብንጨፈጭፈው ራሱን እየተከላከለ ነው። ስለዚህ የማጥፊያው ዘዴ ቀላል ነው። አሁን ወያኔን እንትን አድርገናታል፣ አባረናታል ከስልጣን። ስለዚህ ህገ መንግስቱን እንንደዋለን። ንደን እሱን እኛ እንደፈለግ እናደርገዋለን። ህብረ ብሔር ፌዴራሊዝም የሚባል ነገር አይኖርም ብለው ሲሰብኩ ነበር። ይሄን ሲወያዩ መረጃው ደርሶናል ማለት ነው። እንግዲህ ይህንን በማጥፋት ስራ ለማስራት ሞክረዋል። እንግዲህ ተላላኪንን ነበርን 27 ዓመት እያሉ መጥተው ህገ መንግስቱን ለማፍረስ ሞክረዋል። ስቲል እስካሁን ህገ መንግስቱ በኦፊሻሊ ባይናድም ህገ መንግስቱ እየተከበረ አይደለም። አሁን ባለው በብልጽግና ዘመን እየተከበረ አይደለም። ግን ስቲል አልተሳካላቸውም። እሱ በሄዱት መንገድ ማለት ነው። ወያኔ ለማጥፋት ብለው ነበር። ወያኔ አልጠፋላቸው። ህገ መንግስቱ ያለን ነው። ሜይ ቢ አሁን ይሄ የምክክር ኮሚሽን የሚባለው የሚያመጣው ነገር በዛ በኩል እንሞክረው ቀስ አድርገን ስሙዝሪ ተብሎ እየተሰራ ይመስለኛል። እሱን በሌላ ጊዜ እንወያይበታለን። ዞሮ ዞሮ ግን ይሄ የቅማንትን የአማራ ልሂቃን ይሄን የሰሩት ቅማንትን ከማጥፋት ሴራ አንጻር ነው። ዋና ስራቸው የሚሰሩት ቅማንት መጥፋት አለበት ነው። ለእሱ ደግሞ የፈለጉትን ሁሉ ያደርጋሉ። የሚፈነቀለውን ድንጋይ ሁሉ ይፈነቅላሉ ማለት ነው። ሌላው ዋና የህብረ ብሔር ፌዴራሊዝም ተቃዋሚ ሆነው መምጣት ነው። ህብረ ብሔር ፌዴራሊዝም ተጨፍነው የሚቃወሙት የአማራ ልሂቃን ናቸው፣ ከደብተራው ጨምረ ማለት ነው። ይሄ ደግሞ የሆነው በቅማንት ምክንያት ቅማንትን እንደ ጠላት ፍጹም በቃ ቅማንት ከመጣ አማራ ይጠፋል፣ ማንነታችን ይጠፋል፣ እኛ ቅማንት ነበርንና ይጠፋብናል፣ ስለዚህ ቅማንት መታፈን አለበት ብለው ስለሚሮጡ ማለት ነው የሚታገሉ የቅማንት ጉድ ማለት ጥያቄው ሲወጣ ቅድም እንዳልኩ ገመናቸው እየተጋለጠ ነው ብለው ስለሚያስቡ በቃ ሙተው ተማሙተው መቃወም ነው። ህብረ ብሔር ፌዴራሊዝምን ተጨፍኖ የአማራ ሊቅ የሚጠላው በዚህ ምክንያት ነው። ሌላ ነገር አለው። በእርግጥ ከዛ በፊት የነበሩት በሁሉም የሀገሪቱ አካባቢ እንደፈለጉ ሲያደርጉ ስለነበር እሱን እድል አታውታል። ግን ያ እንደማይሆን አሁን ተመልሰው እንደማያደርጉት ያውቁታል። ዙሮ ግን ዋና ጥያቄያቸውና ዋና መሰረታዊ ነገራቸው ቅማንት መውጣት የለበትም። እሱን ለማጥፋት ደግሞ ህብረ ብሔር ፌዴራሊዝም መጥፋት አለበት ነው። እንደዛ ከሆነ ቅማንትን በሂደት እናጠፋዋለን በፊት ሲያደርጉት እንደነበሩ ብለው የሚያስቡ ናቸው። ሌላው በልማት ግድብ ስም ቅማንትን ለማጥፋት ስራ መስራት ነው። ልማትን ለማልማት በሚል የሽንፋ ግድብ በሚለው ስቲል ዛሬ አሁንም በጀት መድቡልን ብለው እየጠበቁ ነው። በሚዲያም እየነገሩ ነው ማለት ነው። ይሄ ደግሞ ቅማንትን እዛ ሙሉ በሙሉ መተማ ያሉና ቋራና መተማ ያሉ ቅማንት ተያይዘው ያሉ ቅማንቶችን ከጭልጋ ጋር የተያዘውን ቅማንት መናድ ነው፣ ማፍረስ ነው። ይህም ሌላው ሴራ ነው ማለት ነው። ይህንን ማየት እንችላለን፣ መገንዘብ እንችላለን። ከአፈና ጋር በተያያዘ ብዙ በግልጽ የሚታዩ አፈናዎች አሉ። ባለፈው የህገ ልቦና ካህን ባህር ዳር ላይ ሄደው በነበሩ ጊዜ የተደረገውን አፈና ማንሳት እንችላለን፣ እንዴት እንዳደረጉት ማለት ነው። ከዚህ በፊትም ስላቀረብ ነው። ሌላው ደግሞ የቅማንት ልማት ማህበር የአቢሲኒያን አዋርድ ናሽናል አዋርድ ሲያሸንፍ የእንትናም አብረው አመልድን ተሸልሞ ነበር። የአመልድን ለይተው የአማራ ክልል ማስ ሚዲያ የሚባል አመልድን ለይተው ዘግበው ቅማንት ተው ማለት ምን ያክል የቅማንት ጥላቻ እንደነገሰባቸው በዚህ ማየት ትችላለህ ማለት ነው። ቅማንት የሚባል ነገር ማንሳት መናገር አይፈልጉም። ቀጥሎ ከምናነሳው አጀንዳ ጋር ሁሉ የሚያዝ ነው ይሄ ጉዳይ ማለት ነው። ይሄ ነው የሚመጣው አሁን በወቅቱ ዛሬ ቅማንትን ለማረሳሳት ለማዘናጋት
ጠላቶቻችን እንድንወዳቸው ማለማመድ ስራ የሚሰሩት ከዚህ ጋር የሚያያዝ ነው። እሱን አነሳዋለን በኋላ ማለት ነው። ታንክ ዩ። መልካም እንግዲህ እንዳጠቃላይ ከ2015 በፊት የነበረውን ጉዳይ ነው ያነሳው። ምናልባት በተለይ ደግሞ 2011 12 ከአዲስ ዓመት ጀምሮ የመስቀል የገና የፋሲካ እዚህ ጎንደር ዙሪያ ሲደረግ የነበረው ጭፍጨፋ፣ ቁስቋም ላይ የነበረው እናቱ አገኘች ሀገር የንጉሥ ራት ብለው የፋሲል ከነማ ዋንጫ አመጣ ብለው ሲጨፍሩበት የነበረው የዛ ወቅት ሰቆቃም የሚረሳም አይደለም። 2008 ማውራ ላይ ህዳር 27 28 29 3 ቀን የነበረው ጦርነት ህዝቡ ሆ ብሎ ወጥቶ የተዋጋው ያንን ልዩ ኃይልና በኋላ ማሸንፎ ተዋርዶ የተመለሰው እስከዚህ ድረስ መስዋዕትነት የከፈለው የጮንጮቁ በዛ ወቅት ተመሳሳይ የነበረው። ከዛ በዘለለ ብልጽግና ከመጣ በኋላ 2011 12 13 እስከ 15 ባለው ህዝቡን በጉልበት እያስወጡ የቅማንትን ጽንፈኛ ኮሚቴ ተቃወመ ሚል ባነር ከውጭ ከፊት ለፊት እያስያዙ ካሜራ እያነሱ ሲያደርጉት የነበረው ይሄ በኢቲቪ ሲዘገብ ነበር፣ በፋና ሲዘገብ ነበር፣ በሌሎችም የመንግስት ሚዲያዎች ሲራገብ ነበር። ሌላውና ዋናውና ትልቁ ነገር በተለይ ደግሞ እገታን በተመለከተ ከዛ አካባቢ ታጣቂ አዘጋጅቶ የቅማንት ኮሚቴ እንዲያደረገ የሚባለውን ዘገባ ይሄ በተለይ የሆነ ደብተራ የሚሸቱ በርካታ ሚዲያዎች አሉ። እነሱ ገልብጠው ቀደም እንዳልከው ገልብጠው እየዘገቡ ህዝቡን ምን ያክል ስሙን ሲያጠለሹ እንደቆዩ ጊዜ አይበቃው። ይህን ሁላ ዘርዝረን እንጨርሰው ብንል በዋናነት እንግዲህ ወደሚቀጥለውና በዋናነት ዛሬ ወደምናነሳው ጉዳይ ብናልፍ የተሻለ ይመስለኛል። ከ2015 በፊት የነበረውን ከሞላ ጎደል አንስተዋል። ከ2015 ወዲህ ደግሞ እየተለመዱ ወይም ደግሞ እየተወሰዱ ያሉ ህዝቡ እንዲለማመዳቸው እየተደረጉ ያሉ የቅማንትን ጥያቄ የማስረሳትና ህዝቡን የማደንዘዝ ወይም ደግሞ ህዝቡ ትቶታል ወደ ማስባል ለመውሰድ የሚሰሯቸው ተግባራት አሉ። እነዚህን መዳሰስ ያለብን ይመስለኛል። ኮሚቴውን ጠራርጎ ከማሰር ጀምሮ እስከ የቅማንት ጥያቄ በመንግስት መድረኮች እንዳይነሳ እሱ የዛሬ አጀንዳችን አይደለም፣ ስለ ሰላም ነው የምናወራው፣ ስለ ልማት ነው የምናወራው፣ ስለ ሀገራዊ ጉዳይ ነው የምናወራው እስከ ማስባል የደረሱ ስራዎች ይሰራሉ። ይህን እዚህ በፊትም አንስተነዋል፣ ዛሬም እንደግመዋለን። ሌላው ይህ ጽንፈኛ አስታጥቆ ይህ ካራ ቡድን ምናምን የሚባለውን ማለት ነው እሱን ከማዘመት ጀምሮ ይህ ቅዴፓ የሚባለውን ፓርቲ ሽባ አድርጎ እስከ ማስቀመጥ ድረስ ሰርተዋል። ይህ አሁን እየተሰራበት ያለው ተግባራዊ የሆነ መሬት ላይ የምናየው ጉዳይ ነው። ሌላ በበጎ አድራጎት ስም ቅማንትን የሚያስጨፈጭፍ ሰዎችን ከማሞገስ አሁን የጎንደር ማነው ይሄ ጎንደር ክልል እናደርጋለን የሚለውን ቡድን እሱን ሁላ ብታነሳው ደስ ይለኛል። እሱም እስከሱ ድረስ ያለውንም ብናነሳው መልካም ይመስለኛል። ምክንያቱም አንዳንዴ ልማትን ተቃወማችሁ የሚሉ ሰዎች ስላሉ እሱም ማብራሪያ ስለሚያስፈልገው አሁን ደሳሌ ጣሰው ምናልባት ታነሳው ይሆናል ብዬ አስባለሁ። 3 ሺህ ብር ላይ ከል አዳሪ ትምህርት ቤት ነው ምናምን ሰጠ ተብሎ ድሮ ኮሚቴ ነኝ ምናምን የሚል የነበረ ሁሉ እንትን እያለ ነው። ግን እሱ ሰውዬ የቅማንት ህዝብ ላይ የሰራውን ግፍ የሚያውቅ ሰው 3 ሺህ ብር ሰጠ ብሎ ማሞገስና ምንድን ነው የራሱ አንድምታው የሚለውንም እሱን በስፋት ብታነሳው ደስ ይለኛል። ወደ አንተ ልምጣ። መልካም እንግዲህ ከ2015 ዓ.ም ወዲህ ደግሞ ምን እያደረጉ ነው? በተለይ እየተወሰዱ ያሉት የቅማንትን ጥያቄ የማረሳሳት፣ የማዘናጋት፣ የማጠፋፋት፣ ህዝቡን የማደንዘዝ ሴራዎች ምንድን ናቸው የሚለው መሰረታዊ ጥያቄ ነው። የጥያቄ አስተባባሪዎችን በግፍ አጉረው በማፈን ህዝቡ ታሰሩብን፣ በቃ ምንም ማድረግ አንችልም፣ ኮሚቴዎቻችን ታስረዋል፣ ስለዚህ ምንም አናደርግም ብሎ ተስፋ እንዲቆርጥ ስራ ይሰራሉ። ምንም ነገር እንደማይደረግ ኮሚቴ እንደማይፈታ የፈለገ ቢሆን ማለት ነው። ኮሚቴ ስታሰር እየታገለ እኮ ነው። ትግሉ እስር ቤት ቀጥሏል። ምንም እንትን የለም። ህዝቡም ትግሉን አልጣለውም። ግን ይሄ ተስፋ እንዲቆርጥ ሰው በቃ ኮሚቴዎቻችን ታስረው በቃ እዚህ በኋላ ምንም ተስፋ የለውም፣ ጥያቄያችን አይመለስም ማለት ነው፣ እንዲህ አድርገው ሊተውን ነው ብሎ ተስፋ እንዲቆርጥ ስራ ይሰራሉ ማለት ነው። በተደጋጋሚ ባገኙት አጋጣሚ ይሄን ነው የሚሰሩት። ሌላው ቱባ የፌዴራል ባለስልጣናት ሳይቀሩ ባገኙት አጋጣሚ ተስፋ የሚያስቆርጡ ንግግሮችን እንዲያደርጉ ያደርጋሉ። በተለያዩ መንገድ ማለት ነው። የቅማንት ምድር መጥተህ የቅማንት መሬት ልማት ላይ ነው ምናምን ብሎ መጥቶ ስለ ቅማንት ጥያቄ ስለ ቅማንት ጉዳይ አይናገርም፣ ዝም ብሎ ይሄዳል። ጎንደር ላይ ቅማንቶች የሰሩትን ግንብ መጥቶ ስለ ግንቡ ልንመርቅ ምናምን ብላ መጥቶ ቅማንትን የሚያደርግ የሚያጣጥል ነገር አቀርሽቶ ይሄዳል። ትልቁ ችግር ነው። ጸረ ቅማንት የሆነ ንግግር ተናግሮ ይሄዳል። ሰሞኑን ጠቅላይ ሚኒስትሩ ተናግረው የሄዱትን ነገር ማስታወስ ትችላለህ። ለዚህ ጥሩ ምሳሌ ነው። ይህን ነገር አድርገው ትሄዱ። ከዛ በፊትም የሆነ ቦታ እንዲህ አይነት ነገር ይሰራሉ ማለት ነው። ይሄ ምን ማድረግ ነው? ተስፋ ማስቆረጥ ነው። ጠቅላይ ሚኒስትሩ እንደዚህ ከሆነማ ጥያቄያችን አይመለስም ማለት ነው፣ በቃ ቀርቷል ብሎ ሰው ተስፋ እንዲቆርጥ ማለት ነው። ይሄ ሆን ተብሎ የሚደረግ የፖለቲካ አሻጥር እንደሆነ ማወቅ አለብን ማለት ነው። ሌላ በየትኛውም የመንግስት ስብሰባ
የቅማንት ጉዳይ እንዳይነሳ ማድረግ፣ ከተነሳም ባልሰማን ባላየን ያልፉታል። እንዳይታይ እንዳይሰማ የፈለገ ስብሰባ አይከል ላይም ሰብስብ ፌደራል መንግስትም ላይ ሰብስብ አይነገርም፣ ዝም ነው የምትለው። ካድሪ ተላላኪ የሆኑ ካድሪዎች እንደናውግቸው አይነቶች እንኳን ፓርቲ ተሰብስበው ጠቅላይ ሚኒስትሩ ጥያቄ ጠይቁ እያለ ስለ ቅማንት ጥያቄ ሳይጠይቁ ጸጥ ብሎ አለፉ። እንዲህ ነው የሚደረገው። ካድሪዎች ተላላኪ ባንዳዎቹ ማለት ነው። ባንዳዎቹ የቅማንት ጥያቄ እንዳይነሳ ኢቭን ስብሰባ ሲጠሩ ራሱ የቅማንትን ጥያቄ ሊያነሳ የሚችል ግለሰብ እንዳይመጣ ይባላል። ጭልጋ ላይ ስብሰባ ሲደረግ ጥያቄ የሚያነሳ ሰው እንዳይመጣ ተብሎ አይመጣም። ተመርጦ ነው የሚመጣው። የነሱ ተናጋሪ ብቻ ሰው ይፈልግና ይመጣል። የትኛውም ቦታ ቢሆን እንደዚህ ነው የሚደረገው ማለት ነው። ቅማንትን የማስረሳት በቃ የሞተ ያክል እንዲረሳ የማድረግ ስራ እየሰሩ ናቸው። ይሄ ደለብረት ሊሆን ተብሎ የቅማንትን ጥያቄ በእንደዚህ አይነት እንትን አድርገን እናጠፋዋለን ብለው እየሰሩ መሆናቸውን ማየት እንችላለን ማለት ነው። ሌላው አቤቱታዎች ሲቀርቡ በተለይ ወደ አዲስ አበባ ወደ ተለያየ ቦታ አቤቱታዎች ሲቀርቡ ሰምቶ ዝም ያላየን መምሰል ማለት ነው። በቃ ይሰማሉ፣ እንዳላዩ ዝም ይላሉ። የፈለገው የፌዴራል ባለስልጣን ቢሆን ማለት ነው ምንም አይናገርልህም። ህዝቡን መልሰው ወነጅሉታል። አንዳንድ የፌዴራል በመከላከያም ብለው የሆነ ቦታ ሄደ ስትናገር እናንተ ከወያኔ ጋር ሆናችሁ ታጣቂያችሁ እዛ ወያኔ ጋር ሄዱ ምናምን እንዲህ እያደረገ እንዲህ ታጣቂ ጽንፈኛ ታጣቂ እዛ እንደዚህ እያደረገ ከፋንዶ ጋር እንዲህ የሆነ ምናምን የሚል ነገር ነው የሚመልሱልህ እንጂ ትክክለኛውን ነገር አይነግሩም። ገበሬ ምን ስለ ታጣቂ ምን ያውቃል? ገበሬ ምንም የሚያውቀው ነገር የለም እኮ። ታጣቂ አስመረሯቸው ወደ ሱዳን የሄዱ የታጠቁ ልጆች አሉ። የስ አሉ። እነሱ ናቸው በመድፍ በምን ህዝብ እየጨፈጨፉ የላኳቸው። እዚህ ያለ ህዝብ ምን ያውቃል ነው? ወይስ እነሱ ኑ ተመለሱ ግቡልን ብሎ ህዝቡ እንዲያገባ በየት በኩል በምን ስልጣን በምን ኃላፊነት? እንዲህ አይነት ተመለሰ ህዝቡን ብልም ማድረግ ማለት ነው። ጥያቄው ላለማፍታት ሆን ተብሎ የሚደረግ ስራ ነው። ሴራ የሴራው አንዱ አካል ነው። ከወያኔ ጋር ናቸው ጽንፈኛ ታጣቂ ያለው ህዝቡን እንትን ማድረግ ብልም ማድረግ ማለት ነው። ያ ማለት ጥያቄውን በቃ ምንም አያዋጣችሁም እንዲያውም እኮ እንጨፈጭፋቸዋለን ማለት እኮ ነው። ሌላ ነገር የለውም። ሲያረጉትም ነው የኖሩት። በእርግጥ ሌላው የቅማንትን የፖለቲካ ተሳትፎ መስፈር ማድቀቅ ነው። አይ ቲንክ የፓርላማውም ይሁን የፌዴሬሽን ምክር ቤትም ይሁን የትኛውም ምክር ቤት ውስጥ ቅማንት አይሳተፉም። አንድም ቅማንት የለም። በፌዴሬሽን ምክር ቤትም ይሁን በተወካዮች ምክር ቤት የቅማንት ጉዳይ ሆኖ ሲነሳ አታውቅም። አንድም የቅማንት ጥያቄ ለምን አይመለስ የሚል የለም እዛ ውስጥ ማለት ነው። ሁሉም ተቀምጦ የራሱን ያወራል። ምንም የለም። ቅማንትን የሚወክል ሰው ስለሌለ ማለት ነው። ምንም ቅማንት የሚወክል የለም። የቅማንት ጉዳይ አይነሳም። ይሄ ሆን ተብሎ የተደረገ ነው። እንዳይነሳም ስራ ይሰራል ማለት ነው። ኢቭን ጥያቄዎቹ ከማህበረሰቡ ከእንትኑ ከተወካዮች ምክር ቤት አባላት ውስጥ ቀድሞ አይደለም የሚሰጠው ጥያቄዎቹ እንኳን ቢሰጡ እነዛ ጥያቄዎች መልስ አይሰጣቸውም። አልፈ ነው የምትሄደው። ወይ ደግሞ በዳር ታወራለህ። አማራ ባለስልጣናት እኮ ቅማንቶቹን የቅማንት ሴቶችን ያገቡት፣ ስለዚህ ቅማንቶች በአማቾቻቸው በኩል አማራ ሆነዋል፣ ጥያቄውን ቢተውት ይሻላል አይነት ንግግር ተናግረህ ታልፋለህ። ጥያቄም ከተነሳ ማለት ስለተነሳ እኮ ነው ይህን እንደሚያደርጉት ማለት ሆን ተብሎ በእንደዚህ አይነት ስራ እየሰሩ ማለት ነው። ስራ እየሰሩ የቅማንት ጉዳይ የማይቀርብበት ቅዴፓን ከጥቅም ውጭ የማድረግ ስራ ራሱ የተሰራበት የፖለቲካ ተሳትፎ ማሳጫ እኮ ነው። በገንዘብ በምን እየደለሉ ማለት ነው። አታለው ስልጣን እንሰጥሃለን በሚል ማለት ቅዴፓን ዛሬ ከፋፍለው አቅም የሌለው ሽባ እንዲሆን ያደረጉት እነዚህ ናቸው፣ በሚያሳዝን ሁኔታ ማለት ነው። ሌላው ደግሞ ምንድነው አሁን በተለይ ቅርብ ጊዜ እንኳን አይባልም ከ2015 ዓ.ም ጀምሮ ነው አብዛኛው የሚሰራው። ዋናው የቅርብ ጊዜው ማዘናጊያና ገዳዮቻችን ማወደሻ ማለማመጃ የሚሰራው ፕሮፓጋንዳ ደግሞ የደብተራዊ ልመና ነው። ለልማት ይመስላል ግን ደብተራዊ ልመና ነው። በዛ ልመና ሰውየው ምን ታደርገዋለህ? ስጦታ ሰጠከለ ምናምን እያልክ እያሽሞነሞንክ የአዝማሪ ውደሳ እየወደስክ ፎቶውን እየለጠፍክ ታለማምደዋለህ። እንዲህ እንደዚህ ከሌለኛ ሰጠ እንዴ ምናምን የሚል ነገር እየተነሳ ማለት ነው። ይሄ ትልቅ ነገር ነው። ስም እያወጡ ፎቶ እየለጠፉ ገዳዮቻችን ራሱ አይቀርማቱ በጣም ትልልቅ ገዳዮቻችን ቅማንትን በመግደል ትልቅ ሚና የተጫወቱ ነገ ህግ ሲሰፍንና የህግ በላይነት ሲሰፍን የሚጠየቁ ሰዎች ማለት በፍርድ ቤት የሚቆሙ ምናልባትም እድሜ ልክ የሚያሳስር ወንጀል የሰሩ በቅማንት ላይ ማለት እነዚህ ሁሉ ይወደሳሉ በእነዚህ በባንዳዎቻቸውና በካድሬዎቻቸው ማለት ነው። ባንዳዎችና የማህበራዊ ሚዲያዎች የሚሰሯቸው ስራዎች ማለት ነው። ምንድን ነው የሚያደርጉት? ከዳሚዎቻቸው ጋር ሆነው የሚሰሩት አለ በርካታ ስራ። ለደብተር መግዣ ተብሎ እንትን ይደረጋል። ይሄ ፌስቡክ ላይ አንድ ያወጣል እከሌ ከዛ በኋላ አሁን ይሄ ማንም የዋህ ሰው መረዳት አለባቸው ለደብተር ለተቸገሩ ልጆች ብሎ ነው የሚያወጣው። ምንም ችግር የለበትም መርዳት እኮ ችግር የለበትም። ነገር ግን እንትኑ ይሄን ሽፋን ይለብሱና እነዚህ እንትኖች ይመጣሉ። ነፍሰ ገዳዮች ሁሉ እየመጡ ይወደሱበታል። እዛ ላይ ማለት ይወደሱበታል። ተመልከት። አንደኛ ገንዘብ የሚሰበሰበው በግለሰብ ነው፣ በድርጅት አይደለም።
ሁለተኛ የሚወደስበት የሚመሰገንበት እዛ 1000 ብር ሰጥቶ እሱ ያዘው ልቀቀው የሚባልበት ምክንያት ምንም እንትን የለውም። ግን ሁሉንም ሰው እንደዛ ስታረግ በሂደት እነ ደሳለኝ ጣሰው ይመጣሉ ማለት ነው። እና አገኘሁ ተሻገር ይመጣሉ ማለት ነው። እነ ማን ይላቅ የሚባሉት ይመጣሉ፣ ነፍሰ በላዎቹ ማለት ነው። አነሳቸዋለሁ እነዚህን ሰዎች ማለት ነው። እነዚህ ሁሉ ይመጣሉ። በዚህ ሂደት ምን እያደረገ መጣ? እንደ ቅማንት በቃ ይሄ አሁን አይከል ሲባል የቅማንት ትምህርት ቤት ነው። ስለዚህ የአይከል ትምህርት ቤትን እንዲያደርጉ ነው። ተማሪዎቻቸው አይከል ሲባል ቅማንት ነው፣ ስለዚህ ለቅማንት እያገዙ ነው ማለት ነው ብለህ ልብህ እየራራ እየሻከረል እንትን ሻክሮ የነበረውን ሆድ እየተወ ጥያቄህን እየተውከው በቀጣይ እነዚህ ዝም ብለው ቢያስተዳድሩን እንዳለ ቅማንቱን ብዙም አይጎዱትም ይቀጥሉ እንድትል ማለት ነው። ጥያቄ እንድትተው ነው። ይሄ ሆን ተብሎ ካልኩሌት ተደርጎ አውጥቶ አውርደው የሚሰሩ ስራ ነው። የፕሮፓጋንዳ ስራ ነው። ለደብተር መግዣ ተብሎ ይመጣል ማለት ነው። ለትምህርት ቤት ማሰሪያ ተብሎ ይመጣል ማለት ነው። ሌላው ለቤተ ክርስቲያን ማሰሪያ ነበረ መጀመሪያ የሚሯሯጠው ታስታውስ ከሆነ ቤተ ክርስቲያን ማሰሪያ ተብሎ ብዙ እንደዛ ይደረግ ነበር። ፎቶ ይለጠፋል ምናምን የመሳሰሉት ወዘተ። እነዚህ እንግዲህ የልማት ስራዎች ናቸው። ኦኬ የሚደረጉት ኋላ ቀር የልመና ዘዴዎች ናቸው። አካሄዱ ለሙስና የተጋለጠ ነው። በምንም መንገድ ይህን ኦዲት ልታደርገው አትችልም። በግለሰብ አካውንት ነው የሚሰበስቡት። ከዛ በኋላ ይህንን ለዚህ ሰጠን እያሉ ያደናቁሩሃል ማለት ነው። ሰው ልብ በል እንግዲህ ጭልጋ ላይ የሚደረጉ የድጋፍ እንቅስቃሴዎች፣ የልማት እንቅስቃሴዎች፣ የአዳሪ ትምህርት ቤትም ስራ ለደብተር ለሚታገዙ ሰዎችም ሆነ ለሌሎቹም መስራት ከቻልክ ለምንድን ነው በቅልማ በኩል የማይደረገው? ለምን ወደ ቅልማ አካውንት አግብተው ቅልማ የታወቀ ስራ ነው የሚሰራው እስካሁን ማለት ነው። ዛሬም የተቸገሩ ሰዎችን እየደገፈ ነው እያሰባሰበ ገንዘብ ማለት ነው። ስራ ይሰራል። ቅልማ ትልቅ ስራ የሚሰራ ድርጅት ነው። ለምንድን ነው በቅልማ በኩል ማያደርጉት? ለምን በቅልማ በኩል አያደርጉትም? ያለ ድርጅት ቅልዛ እሱ ነው፣ ቅልማ ነው። ለምን በዚህ በኩል አያደርጉትም? አይደረግም፣ ነውር ነው። ቅልማ እንዳይወጣ ነገር ከሚያፍኑት አንዱ ይሄ አይደለም። ነገ እኮ የቅማን ጥያቄ ሲቆም ቅልማንም አብረው ነው እኮ የሚያጠፉት። ይሄ እኮ ነው ዋናው ስራ። ስለዚህ ሆን ተብሎ ቅማንትን ለማፈን የሚደረግ ነው። ብዙ ምስኪን ሰው ደብተር ስለታገዙለት ልጆቹ ምናምን አይጥሩ እየሰሩለት ብሎ ሊያምን ይችላል። ዲስ ኢዝ ፖለቲክስ። በፍጹም ልጆችን መርዳትም አይደለም። ከዚህ በፊት አንድ ጽሑፍ ነበር በግል ለቅማንት ልመና አይጠቅመውም እረፉ ብያለሁ። የሚሰማ ኧረ ይሄ በጎ አድራጎት እኮ ነው፣ እንዲሁ ዝም ብለህ ሰይጣን ሳይኖርብህ አይቀርም ዝም ብለህ ሁሉን ትቃወማለህ። ኖ ከትግላችን ጋር አብሮ መሄድ አይደለም። ከቅማንት ስነ ልቦና ጋር አብሮ መሄድ አይደለም። እኛ ራሳችን ችለን ራሳችን በራሳችን እንድንረዳዳና እንድንተጋገዝ ቅልማ ልማት ማህበር መስርተናል። በልማት ማህበሩ መሰረት እየሰራ ነው። ገንዘቡን ወደ ልማት ማህበሩ ታስገባላችሁ፣ ልማት ማህበሩ ይሰራል። የልማት ማህበሩን ፕሮፋይል በዛው ታሳድጉታላችሁ። ቅልማ ያድጋል ማለት ነው። እግር መንገዱ በትክክል ገንዘቡም ይደርሳል። ለምን ስለማይበላ ቅልማ ኦዲት የሚደረግ በኤንጂኦ ህግ የሚሰራ ነው። ኦዲት ይደረጋል። በሀገር አቀፍ የተመዘገበ እንትን ነው። ለምንድን ነው በዛ የሚያደርጉት? ሆን ተብሎ ነው በሰፈር የሚያደርጉት። ለዚህ ነው እነሱ እንደፈለጉ ለማውራት እንዲመቻቸው ማለት ነው። ለቅልማ ዛጋ ገንዘብ ብታስገቡ ፎቶ አይለጠፍ። ምንድነው ፎቶቸው የሚለጠፉት? ምን አስለጠፋቸው? ምንስ እከሌ ጀግናው እከሌ እንዲሆነ ወንድማችን እንዲህ ያለው ምናምን ምን አስባላቸው? ለምን ዝም ብሎ ብር አላስገቡም? ወይ እከሌ ይሄን አስገባ ብለው ለምን አይተውት? የሚወደሰው መወደስ አይታል። አንዱን ላንብበውና እመጣለሁ፣ ተመልሼ እመጣበታለሁ። እዚህ ውስጥ አንዱን ላንብበው። እንዲያውም ኮሚቴ ነኝ የሚል የነበረ በአንድ በኩል የሸንጎ ካልሆንክ ሙቼስ እገኛለሁ ሲል የነበረ አንድ ሙሉጌታ እሸቱ የሚባል አለ። እዚህ አንድ የተረገመ ሰው ሰሞኑን ያደረገውን ነገር ብታይ በጣም ያሳዝናል። አይተዋል ይመስለኛል ቅድም ስላነሳው። አሁን እንግዲህ ይህን ሰውዬ አቶ ኢያሱ ይላቅ የምዕራብ ጎንደር ዞን ዋና አስተዳዳሪ ለአይከል አዳሪ ትምህርት ቤት 2000 ብር ድጋፍ። ይሄ አይደል እንዲህ ጉሮራችን የተረተረው የመተማና የቋራ ቅማንቶችን በማስጨብጨብ ዛሬ ድረስ በመግደል ይሄ አይደል እንዲህ እጁን በደም የተጨማለቀው? ይሄ ከነፎቶ ለጥፎ አምጥቶ ሸር አድርጎ ይሄን እንትን ያሳየናል። ምንድነው ዓላማው? 2000 ብር ሰጥተህ ስምህን ለማድረስ ማለት ነው። ይሄ ጸረ ቅማንት ነው። የመጨረሻው በአማራ ጽንፈኝነት የታወረ ጸረ ቅማንት ነው። ይሄን አምጥተህ ታሽሞነሙነዋለህ ማለት ነው። ፖለቲካ ነው፣ ፕሮፓጋንዳ ነው ምንለው ይሄ ነው። ይሄ ሰውዬ እኮ በ1.3 ሚሊዮን ምናምን ሲያዘርፍ የነበረ እኮ ነው፣ እያሳገተ ቅማንቶችም ማለት ነው። ዘራፊ ትናንት ይሄንን ዶክተር እንትና ማን ነው ይሄ ሐኪሙን ያስገደለው ይሄ አይደል እንዴ? እነዚህ አይደሉ እንዴ? የሚያሳዝኑ ሌሎችም አሉ። ለዚህ ጋር ወንድማችን እከሌ ምናምን ነፍሰ ገዳዩ ፋኖ ሳይቀር እዚህ ጋር የሚጠቀሳለ ገንዘብ ፋኖ የነበረ ይወጣ ማለት ነው። ቆይ ያ እንትናንም ላንብበው። ይሄ ደሳለኝ ጣሰውን ደግሞ ሙሉጌታ እሸቱ የሚባል የሸንጎ ካልሳጣቤ ነበረ። ምን ይላል እዚህ ጋር? ታታሪውና በሳሉ ወንድማችን አቶ ደሳለኝ ጣሰው የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት ዋና ስራ አስፈጻሚ ይላል። ከዛ ደግሞ ዝቅ ብሎ ማለት አቶ ደሳለኝ ጣሰው በአይከል ከተማ ለተጀመረው አዳሪ ትምህርት ቤት ግንባታ አጋርነታቸውን ገልጸዋል። በርቱ በማለት
3000 ብር ልከዋል፣ እጅግ እናመሰግናለን አሉ። ይሄ ፖለቲካሊ አንደምታው ምንድነው? አሁን ይሄ ሙሉጌታ እሸቱ የሚባል ሰውዬ ምንድነው የሚያደርገው? እርሱ የሰርቫይቫል ጉዳይ ስለሆነ ነው። እውነቱን ለመናገር የሰርቫይቫል ጉዳይ ነው። ለማደር ነው፣ እንዳይሞት እንዳይገደል ነው። ይሄ ይሆናል። በቅማንትነቱ ከቆመ ይሄን ያደርግ። ግን ጅል ነው። ለከርሱና እንዳይሞት ብሎ እንዴ ሊሞት አይደል እንዴ ትግል የጀመረው? መጀመሪያ ሌሎች የሞቱትን ነው የሚሞተው። ለምን ጥሎ አይወጣም? እዛ አካባቢ እዚህ ገንዷ ላይ ስለተቀመጠ ነው አሁን የሚያሽቋለጠው። ሰሞኑን አዲስ ስትራቴጂ አድርጎ የመጣው ማለት ነው ለመትረፍ። ይሄ የመተማ ኮሚቴ ሰብሳቢ ሆኖ ሰራ የነበረ ነው። የቅማንት የመተማ ስራ አስፈጻሚ ኮሚቴ ዋና ሰብሳቢ ምናምን ሆኖ ሰራ የነበረ ሰው ነው። አሁን እዛ ሄዶ ስራ ስለጀመረና ነገሮቹ ከበድበድ ሲሉ አሁን እንዲያልኩ እስኪ ያሽቋለጥኩ ደግሞ ሰርቫይቭ ላድርግ ብለ ነው። ይሄ ድንቁርና ነው፣ ታሪክ ማበላሸት ነው በፍጹም ማለት ነው። ይገባኛል፣ ችግሩ ይገባኛል። ግን ለምን ጥሎ አይወጣም ወደ ላይ? ማን ነው ደግሞ እንደዚህ ላይ ከአዳሪ ትምህርት ቤት ኮሚቴ ምናምን ብሎ ያቋቋማቸው? ማንም እነዚህን መተማ ሆኖ ምናምን ይሄ ሆን ተብሎ ካድሪ አሁን ወደ እንትን እየገባ ማለት ነው፣ ወደ ክድርና ወይንም ካድሪነት እየገባ ማለት ነው። ፊቱን ሲያስመታ እንዲህ ነው ያላችሁትን በሉ ሁላችሁም ምናምን ያላችሁኝ ብላችሁኛል፣ ችግር የለውም አመሰግናለሁ፣ እያንዳንዱ ሰው የራሱ እይታ አለው ብሎ ጻፈ። የቅማንት ጥያቄ ገደል ገባ ማለት ነው። ለደሳለኝ ጣሰው አሽቋላጭ ነው። ደሳለኝ ጣሰው ማለት 2008 ዓመተ ምህረት ጀምሮ የመተማና የቋራ ቅማንቶችን በማስጨፍጨፍ ዋናውን ስራ የሰራው ይሄ ነው። የዞኑ አስተዳዳሪ ሆኖ የ2011ን የመተማ ዮሐንስን ጭፍጨፋ ያስፈጸመው ይሄ ነው። በሙሉ ማቃ ወደ ክልል ሄደው እኮ ቅማንትን አስጨፍጭፎ ነው ደሳለኝ ጣሰው ወደ ክልል የጸጥታ ምክር ቤት የጸጥታ ቢሮ ኃላፊ ሆኖ የመጣበት እንደዛ አድርጎ ነው። ኮሚቴውን ምን እንዳደረገ 2015 እናውቃለን። ዋና የፋኖ ገንዘብ አዋጭና ድጎማ ጥይት አቅራቢ እኮ ነው ደሳለኝ ጣሰው ማለት። ሲመራ እኮ ነው ብልጽግና ከማባረር ብሎ ወስዶ እዛ መደበቂያ ኢንስቲትዩት እነ ቦያለውን ደብቆበት የነበረበት ቦታ ወስዶ የደበቁት ማለት ነው። የመለስ ፋውንዴሽን የሚባለው እኮ ነው ወስደው ነው ያሰሩት። እስር ቤት በለው ዛናዘር እስር ቤት እኮ ነው። ቅጣት ነው እዛ ተወስዶ እንትን የተደረገ። ይሄ ወንበዴ ሌባ ነፍሰ ገዳይ ዘረኛ ለቅማንት ትምህርት ቤት ማለት ለአይከል አዳሪ ትምህርት ቤት ምናምን ይሄ ነው ትልቁ ክፋት ማለት። አሁን ይሄ ማረሳሳት ነው። አየህ ደሳለኝ ጣሰውን ትወደዋለህ ማለት ነው። እንዲያርገ በሂደት እንዲያረገ ነው ብለህ ግድያህን፣ ንክሻህን፣ የበላህን የቆርጨምህን ደምህን የጠጣውን ሁሉ ትተዋለህ ማለት ነው። ዲስ ኢዝ ኒው ስትራቴጂ የሚሰሩት ማለት ነው። እና ይሄንን ማየት እንችላለን። የቅማንት ገዳዮችና ፈናቃዮች እንደዚህ አይነት ነገር እያሽሞነሞኑ ከፍ ከፍ እያደረጉ ቀጥለዋል ማለት ነው። ይሄ የማዘናጊያው አንድ ክፍል ነው ማለት ነው። እግረ መንገዳቸውን በዛው ሲያወሩልህ ዳፋቃቸው እንዳፍቀው ነው እንጂ ዝም ብሎ አይደለም። ደግሞ እንትን የሚጽፉት ቅድም እንደነገርኩ ስሙን ለጥፍ አይደለም። አቶ ደሳለኝ ጣሰው 3000 ብር ሰጥቷል እናመሰግናለን አለ የሚለው ጀግናው ታታሪው እንዲያደረገው አርበኛው ምናምኑ ሩህሩህ እያሉ ነው የሚጽፉት። ገብተህ የብዙዎችን እያቸው በተለይ አጭልጋ ፕረስ የሚባለው የሚጽፈውን ተመልከተው ገብተህ ማለት ይሄን ነው የሚያደርጉት። ሌላ ነገር የላቸውም። ቅማንታዊ የሆኑ ነገሮችን ይጠላሉ፣ አይጠቅሱም። በፍጹም ቅማንት የሚል ነገር አይጽፍም። እነዚህ ሙሉጌታ እሸቱን ብለው አይጽፍም። የአሁን የጠቀስኩም ባንዳም አይጽፍም ካድሪ፣ ሌሎችም አበራ ለማየውም ይሄን አብረው ይሰራሉ። ይሄን ሲሰሩ አይጽፍም። ቅማንት የሚባል ነገር የለም፣ ሜንሽን አይደረግም፣ ነውር ነው። እነዚህ ተንከሲስ የሆኑ ካድሪዎችና ባንዳ ተላላኪዎቹ ቅማንተኛ ቋንቋን ለማሳደግ ገንዘብ እናሰባስብ አይሉም። ጠላት መሆናቸው የምታውቁት በዚህ ነው። ቅማንቶቹ ይሲ ቅማንተኛ ቋንቋን ማሳደግ የቅማንት ህዝብ ትግል ዋና ዓላማው ነው አይደለ? ትግሉ መድረሻው ዋናው ይሄ ነው። አንድም ቀን የቅማንት ትምህርት ቤት ቅማንተኛ ለማስፋፋት ብላክቦርድ ለመግዛት ቾክ ለመግዛት መምህራን እንዲያስተምሩ ድጎማ ለማድረግ ብለው ገንዘብ አያሰባስቡ። ነውር ነው። ጠላት መሆኑን የምታውቁት በዚህ ነው። ሌላው ቅልማን ለማገዝ ገንዘብ አያሰባስቡ አንዳቸውም ማለት ነው። እነዚህ አሁን የምትላቸው በሙሉ ቅልማን ለማፈን ነው የሚሰሩት እንጂ ቅልማን ለማገዝ እንትን አይሉም። ለምን? ቅልማን ካገዝከው እውነተኛ የልማት እንቅስቃሴ ይሰራል። እንዲህ አይነት ማሾፊያ ምናምን ነገር የለም ማለት ነው። ስለዚህ ይህንን ማየት ትችላላችሁ። ጸረ ቅማንት ናቸው የምንለው ለዚህ ነው። የቅማንትን የባህል ኪነት ቡድን ለማቋቋም ለማሳደግ ለማበረታታት ገንዘብ አይሰበስቡም። ሲያረጉም አይተን አናውቅም በምንም መንገድ ማለት ነው። ሌላው በፋኖ የተፈናቀሉ ወገኖቻችን ቅማንት ወገኖቻችን ለማገዝ ገንዘብ አይሰበስቡም በፍጹም ማለት ነው። በለዋ ላይ ጎዶሞላሊት ላይ ማነው ይሄ ማንበር ነው የሚባለው ኩመርበር ላይ በአረንጓ ላይ የተደረጉ መፈናቀል ባህር ኩርኩር ላይ ለተደረጉ መከራዎችና ግድያዎች አንድም ቀን ገንዘብ አዋጣው ልብስ እናዋጣ እንዲያደርገን እናገዝ ብሎ አያውቁ። ዓላማቸው ማስገደል ነው። ይሄ ነው ትልቁ ችግር ማለት። እንዲያውም ሲሆን ይሄ እርዳታ የዕለት ደራሽ እርዳታ መሰብሰብ ያለበት እንደዚህ አይነት ችግር ውስጥ ለወደቁ ሰዎች ነው። ይሄን አያደርጉልን በፍጹም። የቅማንት ስምም አይጠራም በዚህ ውስጥ ማለት ነው። ኔቨር በቃ በሙሉም ጌቶቻቸውን ምናምን እየጠሩ
እንዲህ አይነት ነገር የማረሳሳት ነው ዓላማው። ቅማንትን ማጥፋትና ቅማንትን ማረሳሳት ነው። በቃ እሱን ነው የሚሰሩት፣ ሌላ ነገር የላቸው ማለት ነው። ይሄንን ማየት እንችላለን። አንድም ቀን ተሳስተው እንኳን የቅማንትን ስም አይጠሩትም። ቅድም እንዳልኩት ማለት አይጠሩትም፣ ነውር ነው በፍጹም ማለት በፍጹም። የሚያይከል መቀንትኑ አሁን እንግዲህ ቤተክርስቲያን እናሰራ እያሉ እንትን ሲሉ አይተሃል አይደለ? ለቅማንቱም ለሁሉም ለክርስቲያኑም ለገልቦናም ከሆነ የሚያይከል አጥሯ ፈርሶ ዛፉ ወድቆ ስለሆነ ለማሳደሻ ዙሪያውን ለማጠር ምናምን ብለው አንድ ቀን ገንዘብ አያወጡልን። ኔብር ነው መጥፋት ካለበት ነው ይሄ። አሁን እነዚህ መጥፋት ያለባቸው ናቸው። ፊት ለፊት ደግሞ እንዳያጠፉ ችግር ስለሆነባቸው እንጂ ለማጥፋት ነው። ሌላው የቅማንት ጽንፈኛ ታጣቂ መደምሰስ አለበት ብለው የሚጽፉትና እነዚህ የሚያሽቋለጡት እነዚህ ናቸው። ወይ ደግሞ የሆነ ነገር ከተደረገ እንደዚህ ያደረጋችሁ ትልቅ ነገር አይተ ከሆነ ምንድን ነው ሰሞኑን ያለው አንዱ ካድሪ ገንዳዋ ከተማ አስተዳደር እንትን አወጣ፣ መግለጫ አወጣ። በዳንኤል ነጋ ግድያ ማለት ወቅታዊና አስፈላጊ መግለጫ ነው የወጣው። ትክክል ነው ያወጣው መግለጫ ብለው ያወጣሉ፣ እንትን ያወራሉ። እነዚህ ገንዘብ ሰብሳቢዎቹ ማለት ምንድን ነው ዓላማቸው? እንዳይገደል መንከባከብን መጠበቅ ነው የነበረበት። ከተገደለ በኋላ መግለጫን ማውጣት ያለበት። መነቀፍ፣ መሰደብ፣ መዋረድ ነው የነበረበት። ያ ግን ዋና በቃ አርበኛ ስራ ሰራችሁ ምናምን ብለው ያሽቋለጣሉ ማለት ዴር ጉድ ፎር ነቲንግ። ለቅማንት ምንም የሚጠቅም ነገር የለም። ለራሳቸውም ለሆዳቸው ብለው የሚያደርጉት ስራ ነው። ይሄ በሙሉ በሂደት ቅማንቱ እንዲዘናጋ ነገሮችን እንዲተው የማድረግ ስራ እየሰሩ መሆናቸውን ያሳያል ማለት ነው። በቃ እንግዲህ በቅርብ ጊዜ እነ ደሳለኝ ጣሰው የተደረገው ቅድም እንዳሳየው ብዙ ስራ ሰርቷል። እንግዲህ ደሳለኝ ጣሰውን ለመጥቀስ ጥር 2 እና 3 2011 ዓ.ም የመተማን ጭፍጨፋ አስጨፈጨፈ። ከ2008 የቅድም ማን ነው ይላቅ ያልኩ ሰውዬ እሱም አብሮ ማለት ነው የምዕራብ ጎንደር አስተዳዳሪውን ጨምሮ አብሮ ከነዚህ ጋር ምዕራብ ጎንደር ላይ በሙሉ ያሉት የደሳለኝ ባች ናቸው። በሙሉ አብሮ ቅማንትን ሲጨፈጭፍ የነበረ አሁንም የሚያስጨፈጭፍ ሰው ነው። ይህን የሚያደርግ ነው ደሳለኝ ጣሰው። በ2012 2013 2014 2015 በሙሉ ቅማንትን በመጨፍጨፍ ያ ሁሉ ደም ተገለው እንኳን ቅማንቱ ከሳምንት ነው 2 ሳምንት በላይ ሳይቀበሩ የቀሩበት ደሳለኝ ጣሰው ነው። ይሄን የመራው ከላይ ሆኖ ከናገኘው ተሻገር ጋር ሆኖ ይሄን ነው እነሱን ያደረጉት። እነዚህን ሰዎች አሽሞንሙናል። አሁን እዚህ እንደ አትልስ በትግል ውስጥ እንኳን ነበርኩ የሚል ከሃዲ በጣም ነው የሚያሳዝነው። እንዲህ አይነት ነገሮች ማለት በእርግጥኛ እንድንልላቸው ይፈልጋሉ። በተለይ እነዚህ በዛኛው በኩል ተቀባይነት እንዲያገኙ እኛ መናገር አለብን እነሱን ማለት ነው። ለሴፍቲያቸው ብለው እየሰሩ ስለሆነ ለሆዳቸው ይሄ ምንም የሚጠቅም አይደለም። ቅማንትነቱን ራሱ ወዶ የሰረዘ ማለት ካንስል እንዲያደርገ ደሙ ነው ቅማንት እንጂ ህሊናው አእምሮ ቅማንት አይደለም። እንደዚህ አይነቱ ማለት ነው ትግል ሻጭ። ይሄ ምንድን ነው የሚል ነገር እናንሳ። ልብ ብለው ቅማንትን ማዘናጋት እና ገዳዮችን ማፋፋት። ቅማንቶችን ታዘናጋለህ፣ ገዳዮቹን ደግሞ እንዲታወቁ እያረክ እያሳደግ እያፋፋቸው ትሄዳለህ። ማንነትን ማረሳሳት፣ ገዳዮችን ማጋነን ግዴታ ነው። ሰው ቅማንትነት እየወረደ እንዲቀር እንዲጠፋ ይህ በቃ ምንም የማይደረግ ነው። በቃ አልሆነም በቃ እንተው እንድትል የማድረግ ስራ ነው የሚሰራ ማለት ነው። ሶሻል ሚዲያ ላይ ተደጋግሞ በማውራት ማዘናጋት ስራ ነው የሚሰሩት ማለት ነው። ተስፋ ማስቆረጥ ሌላ ነገር የለው። ተስፋ እንድትቆርጥ ማለት ነው። ስለ ቅማንት ጥያቄ ስለ ቅማንት ጉዳይ የማይነሳበት ዝም እንዲባል ሰው እንዲሰላች እንዲዘናጋ ተስፋ እንዲቆርጥ ማድረግ ነው የሚሰሩት ማለት ነው። ይሄንን ቅማንቱ በደንብ አድርጎ ሊያውቀው ይገባል። ይህን የሚያደርጉት እነማን ናቸው? ካድሬዎቹ እነ አባተ ነጋ ምናምን የሚባለው ባንዳዎቹ እንደናመራ ለማ የመሳሰሉት። አሁን አዲስ ባንዳ ደግሞ እንደነ ሙሉ ጌታ ያሸቱ አይነቱ ባንዳ እና አውግቸው የሚባሉ ባንዳዎች የመሳሰሉት። እንደገና ደግሞ በብልጽግና ባንዳ ውስጥ የገቡ ባንዳዎች አሉ። የጭልጋም በለው ትክል ድንጋም ያለ ባንዳ ማለት ነው፣ በአመራርነት ያለ ባንዳ። በተለይ ደግሞ እና ደባ እና ማን ነው የሚባለው ማን ጎሼ ነው የሚባለው እነ ወርቁ ጎሼ ዋናዎቹ ባንዳዎች የሚሰሩት ይሄ ነው። ሌላም ብዙ ስራ የሚሰሩት አሉ። እዚህ ጋር መግለጽ ስለማንችል ሁሉን ማለት ነው። እነዚህ ናቸው በርካቶቹ። ሌሎችም ባንዳዎች አሉ፣ አሽቋላጮች በፊትም ጀምረው የቅማንትን መረጃ እያወጡ ሲሰጡ የነበሩ ባንዳ ይሄን ስራ የሚሰሩ ሞልተዋል እዛ ውስጥ ማለት ነው። በተጨማሪ አንዳንድ ኮልኮሌዎች ቅማንትና አማራ አትበሉን ዘረኝነት ነው ማለት ጀምራል። የቅማንት ታጋይ ነን የሚሉ የነበሩ የቅማንት ፖለቲከኛ ነን የቅማንት አርበኛ ነን የሚሉ የነበሩ አሁን ተው ዘረኝነት ነው እሱ አትናገረኝ ማለት ተጀምሯል ማለት ነው። አሁን አንዳንድ ሶሻል ሚዲያ ላይ ራሱ ማለት ይሄ ነው አድርባይ ኮልኮሌ አድርባይ እንዲህ አይነት ሁሉ ተጀምሯል። ዘረኝነት ምናምን ምንድን ነው ዘረኝነት? አማራ ሲሆን ዘረኛ ካልተባለ ቅማንት ሲሆን እንዴት ነው ዘረኛ የሚሆነው? ኦሮሞ ሲሆን እንዴት ዘረኛ ይባላል? ትግሬ ሲባል እንዴት ዘረኛ ይሆናል? ዘረኛ እኔ ካልሆንኩ እኔን ካልሆን ካጠፋለሁ ማለት ነው። ቅማንት እኔን ካልሆን ካጠፋለሁ ብሎ አላለም። የአማራ ጽንፈኛ ካድሄ ሊቃኑ ነው። ቅማንት አማራ ካልሆን አጠፋለሁ ብሎ የሚል ዘረኛው እሱ ነው። ዘረኛው ግን ይሄን ዘረኛ እያለ ያሸማቅቃል ማለት የብሔር ፌዴራሊዝምን እንደ ጠላት አድርጎ የመንግስት ስርዓትን የፈረሰው የህግ የበላይነት እንዳይሰፍን ነው የተደረገው። ህብረ ብሔር ፌዴራሊዝም ነበረ በኢህአደግ ዘመን።
በኢህአደግ ዘመን እርስ በርስ እንደዚህ መባላት መናከስ ነበረ? አልነበረም። የለም። አንዳንድ ግጭቶች ይኖራሉ፣ ዛስ ኮመን። ከዛ ውጭ ግን እንዲህ አልነበረም። ሆን ተብሎ የመንግስት ስርዓት ፈርሶ ህዝቡ እንዲባላ ያን የተባላበትን ደግሞ ህብረ ብሔር ፌዴራሊዝሙን መንቀፊያና ማዋረጃ አድርገህ ወደ ዩኒተሪ ገቨርንመንት ለመምጣት የሚሰራ ፖለቲካ ነው እንጂ ቅማንት ድሮም ነበረ፣ አማራ ድሮም ነበረ፣ ሌላም ድሮ ነበረ፣ አሁንም አለ፣ ይኖራል ወደፊቱም። ምንም የሚቀር ነገር የለም። ምኑ ነው እዚህ ጋር እንትን የሚደረገው? ይሄን አምጥተው የሚያራግቡልሃሉ አንዳንድ ኮልኮሌዎች ማለት ነው፣ አድርባዮች፣ በከርሳቸው የተገዙ አንዳንዴ ሙሽማዎቻቸው እንዳያኮርፉ እንዲህ ስራ የሚሰሩ ሞልቷል በተደጋጋሚ ማለት ነው። እኔ ሁሉንም እከታተላለሁ በተለያየ መንገድ ማለት ነው። እንዲህ አይነት የሴራ ስራ ተጀምሯል ማለት ነው። የቅማንት ጥያቄ ዘረኝነት እንዳልሆነ ማንም ያውቃል። ማንም ቅማንት ማለት ቅማንት ነኝ ስላልክ ዘረኛ የምትባል ከሆነ አማራም ሲባል ዘረኛ ነው። ማንም ህዝብ፣ የኢትዮጵያ ህዝብ ዘረኛ ነው የሚሆነው። ይህን ብሔርህን ደግሞ ልትጥለው አትችልም። የፈለገ ቢሆን እንዴት ታፍርበታለህ? ሲጀመር ማለት ነው። በቅማንትነት የምታፍር ቅማንት ከሆንክ እኮ ወራዳ ነህ ማለት ነው። አንተ ሰውም አይደለም ሲጀመር። ይሄ ነው እኮ አሁን ትልቁ ችግር ማለት ነው። በዚህ ደረጃ እንትን እንዲን በሂደት በቃ ዘረኝነት ይቅር እያልክ እንድትወውና ወደ ቀደመው ጅልነታችን ተመልሰን እንድንጠፋ ስራ እየተሰራ መሆኑን እንዲያውቁት ነው። ታንኪዩ። መልካም። እንግዲህ አጠቃላይ ይህን ቅማንትን ለማዘናጋት የሚደረጉ ስራዎችን በስፋት አንስተሃል። እነማን እየሳተፉ እንደሆነ አንስታቸዋል። አሁን የተቸገሩ ሰዎችን በጋራ ሆኖ መደገፍ ሊነቀፍ የሚገባ አይደለም። መልካም ተግባር ነው። ትምህርት ቤት መገንባት፣ ጤና ጣቢያ መገንባት፣ የንጹህ መጠጥ አገልግሎት መገንባት፣ እነዚህ ሰብሰብ ብሎ በግልም አዋጣው በማህበርም አዋጣው መደገፍ፣ እነዚህ ማድረግ ችግር የለውም። ትልቁ ችግር የሚሆነው ቅድም አንተ እንዳልከው በዚህ ሰበብ ጠላትክን የምታሞግስበት። አሁን ደሳሌ ጣሰውን በዚህ ውስጥ ማሞገስ ያን ሁላ ትምህርት ቤት ያወደሙ ማን ነው? እሱ በሚያዘው ሰራዊት ነው። እነዚህ ሁላ ህፃናት፣ ተስፋ ያጡ ህፃናት እነማን ነው እንደዛ ያደረገው? አሁን እኮ ይህ ትምህርት ቤት የሚገነባው ምናምን እሱ በዛ አካባቢ በነበረበት ወቅት እስከ ቅርብ ጊዜ ድረስ ሲያደርገው የነበረው ነው። በሱ ምክንያት የወደመውን ንብረት 1000 ጊዜ የወደመውን ንብረት ተመለሰ 3000 ብር ተቀብለ ልታሞግሰው ማለት ነው። ኢን ቢሊየን የሚገመት ንብረት ወድሞ የስንት ሰው ህይወት ጠፍቶ በቀላል ነገር ልትታረቀው ማለት ነው። እሱን አምጥተህ ልታሞግሰው ማለት ነው። ሲጀመር ይሄ በራሱ ሌላ ንቀት ነው። ለእኔ በግሌ ንቀት ነው። በዚህ ውስጥ ፓርቲሲፔት የምታደርገው ቅድም እንደተባለው ቅልማ አለ። ቅልማን እንኳን ብታዩት ሌላ ራሱን የቻለ ህጋዊ የልማት ማህበር አቋቁማችሁ ለምን በዛ አሰሩትም? ለምን የአይከል ትምህርት ቤት አሁን የአዳሪ ትምህርት ቤት የምንሰራበት ምንድነው ማስፋፊያ ምናምን የሚሉት እንደገና የሆነ ተጀምሮ የቀረበ ግንባታ ነበር 2012 ወይ ምናምን አካባቢ ነው የተጀመረው። እንደው መዛ በፊት ሊሆን ይችላል። እሱ ራሱ ገና የኦዲት ጥያቄ ችግር አለበት። በጣም ብዙ ጥያቄ አለበት። ከዛ ላይ በየአመቱ ገንዘብ ይሰበሰባል፣ ህንፃው ግን አይገነባም። ይሄ ራሱ ሌላ ጥያቄ አለበት። ህግ ሲከበር፣ ሰላም ሲመጣ፣ የህግ የበላይነት ሲከበር የዛኔ የሚጠየቅበት ሰው ይኖራል። አሁንም የምትሳተፉ ሰዎች ኦዲት በማይደረግ አካሄድ ለዛም ቅማንትን የሚጠሉ ቅማንትን የጨፈጨፉ በቅማንት ጥያቄ ውስጥ በህግ የሚጠየቁ በህግ የሚፈለጉ ሰዎችን በጊዜ ሂደት እነሱን የምታሞግሱበት ጥያቄው የምታረሳሱበት እንቅስቃሴ ውስጥ ሁናችሁ ይሄ ሊመሰገን ሳይሆን ሊነቀፍ የሚገባው እንደሆነ ማወቅ መቻል አለባችሁ። የሁላ ንብረት በወደመበት የሁላ ህዝብ በተፈናቀለበት ስንት ዋጋ በተከፈለበት በ1000 እና በ2000 ብር መተህ እዚህ ጋር ልቀልድበት አይገባም። ትምህርት ቤት መገንባት ሌላ ነው፣ የተቸገሩ ሰዎችን መርዳት ሌላ ነው። ግን መጀመሪያ ይህ ህዝብ ለልመና እንዲወጣ ለእርዳታ እጁን እንዲዘረጋ ያደረገው ሰው ተመልሶ መጥቶ ደግሞ እዚህ ጋር ሲመሰገን ይሄ ያማል እና ቆም ብላችሁ ብታሰቡበት የሚል መልእክት አለኝ። በመጨረሻም ይህን ሴራ ለመቀልበስ የቅማንት ህዝብም ታጋዩም አጠቃላይ የሚመለከተው አካል ምን ማድረግ አለበት የሚለውን የመጨረሻ መልእክት እናንሳና የዛሬው ውይይታችን በዚህ እንዝጋ። ወደ አንተ ልምጣ። መልካም። ይህን ሴራ ለመቀልበስ ምን ይሰራ? አጫጭር ነገር ብቻ መናገር እንፈልገው ብዙ ጊዜ ስንለው ስለመጣን ማለት ነው። አንደኛ ትግሉን አጠናክሮ መቀጠል ነው። ቅማንት ትግሉን በደንብ አድርጎ አጠናክሮ መቀጠል ነው። ያሉንን አደረጃጀቶች የበለጠ እያጠናከርን መቀጠል ነው፣ መታገል ነው። ሌላ ምክንያት የለም። የነብር ጅራት አይይዝም፣ ከያዝም አይለቀው። እዚህ በኋላ ቅማንት ተመልሶ የሚጠፋበት ምክንያት ስለሌለ ማለት ነው። ጫፍ ደርሰናል። እንዲያውም ወደ ጫፍ ወደ መጨረሻው ላይ ስለደረስን እነዚህ ሞታቸውን እንትን አድርገው የማይፈነቅሉት ድንጋይ የለም። ያን ነው የሚሞክሩት። ይጣሩ፣ ምን ችግር አለው እነሱ። ዋናው እንዲህ እያጋለጥን ጨረቃ ላይ እየጣልናቸው እየተደራጀን እየተጠናከርን መቀጠል ነው ማለት ነው። ሁለተኛው ጠንካራ የሚዲያ ስራ መሰራት አለበት። ልክ እንደ ጃኖ ቅማንት ሚዲያ ጠንካራ የሚዲያ ስራ መሰራት አለበት። ሌሎችም ማህበራዊ ሚዲያንም ራሱ በአግባቡ መጠቀምና ይሄንን በደንብ አድርጎ ማሳወቅ፣ ህብረተሰቡ ማንቃት ያስፈልጋል ማለት ነው። ሶስተኛ እነዚህ ሴራዎችን በአግባቡ ማወቅ ነው። መጀመሪያ ሴራዎችን ማወቅ ነው።
እርዳታ ምናምን ብሎ ሲመጣ እርዳታ ጥሩ ነው፣ የተቀደሰ ሀሳብ ነው። ግን አብሮ ይዞ የሚመጣ ምንድን ነው ነው? አሁን ብዙ ጊዜ ሰው የማያውቀው አንድ የሆነ ነገር ሲመጣልህ ከውጭ እርዳታ የሚምጣ ፈረንጅም ያምጣልህ፣ አበሻም ያምጣ፣ እዚህ ሰፈር ጨፍላቂው የአማራ ጽንፈኛም ይዞት ይምጣ፣ ወደ ቅማንት ሲመጣ ሁለት ዓላማ አለው። የመጀመሪያው ዓላማ ማኒፌስት የሚያደርገው ነው፣ ፊት ለፊት ያለው ዓላማ ነው የሚመስለው ማለት ነው። ከበስተጀርባ ያለው ግን ሂድን ዓላማ አለው። ያ እንትን ላተንት የሚባላል ላተንት እንትን አለው፣ ጎል አለው። ያ ላተንቱን ነው ማወቅ ያለብህ። ለፊት ለፊቱ ልመና፣ ይሄ እርዳታ ድጋፍ ምናምን የሚባለው በቃ ፖዚቲቭ ምን ችግር አለው እንዴ ምናምን ትላለህ። ይሄ ማንም ተራው ሰው የሚያውቀው ነው። ከበስተጀርባ የመጣልህ በማር ተለውሶ የመጣው ሴራ ግን አታውቁትም። ትልቁ ነገር ከበስተጀርባ ምንድን ነው ያለው፣ ምን ለማድረግ ነው የሚፈልገው ብሎ ማወቅ ያስፈልጋል ማለት ነው። ሴራዎችን በዚህ መንገድ መረዳት ያስፈልጋል እንጂ ልማት መቃወም ምናምን አይደለም። ልማት ዓለሙም ሲጀመር እኮ እነዚህ ዓለሙም ራሳቸው ሲያፈርሱት የኖሩት እንዲህ ሲያወድሙት የኖሩት እነሱ ናቸው። ምንም የሚያለሙት ነገር የለም። ሴራ ነው፣ ፖለቲካ ነው። በዛ ሰበብ ማለት እንደዛ ካላደረግ ጌቶችን አምጥታ አታዘናጋም፣ ህብረተሰቡንም አታዘናጋ። ማሰላቸት ማደናቆር ነው፣ ሌላ ነገር የለም። ይሄን በደንብ አድርጎ ማወቅ ነው። እና እንደዚህ አይነት ማህበራዊ ሚዲያ እንትን የሚያደርጉትን ብሎክ እያደረክ ማባረር ነው፣ መተው ማለት ነው። በእነዚህ ዙሪያ ያለ እንትን አለ ማለት ነው። አንዳንዱ በየዋህነት አይከል እንደዚህ ተደረገል እንደዚህ ትምህርት ቤት ሊሰራ ምናምን ሲባል ላይክ ሼር ምናምን ያደርጋል። በየዋህነት ማለት ነው፣ እየታረቀህ ነው ማለት ነው። በሂደት ከዛ በኋላ ነፍሰ ገዳዩን አምጥቶ ሲያስቀምጥልም ላይክ ታደርጓለህ፣ ገንዘብ አውጥቷል በሚል ማለት ነው። አሁን ምን እያደረክ ነው? ይሁንታህን እየሰጠው ትመጣለህ። ስለዚህ ከዚህ መቆጠብ ያስፈልጋል ማለት ነው። ሌላው ያለንን የአደረጃጀት የበለጠ ማጠናከርና በምክክር ስራዎችን እየተወያየን ስራ መስራት ማስቀጠል ያስፈልጋል ማለት ነው። ሌላው ስትራቴጂክሊ መስራት ነው። ስትራቴጂክሊ መስራት ማለት ምንድን ነው? ዝም ብሎ የዶሮ ጥሬ ለቀማ አይነት ትግል አትታገሉ። መታገል ያለበት ስትራቴጂክሊ ነው። ማሰብ አለባችሁ፣ ስልታዊ ሆናችሁ ማለት ነው። ይህን እንዲባረግ እንዲህ ይሆናል፣ እንዲባረግ እንዲህ ይመጣል ተብሎ ካልኩሌት ተደርጎ ነው መሰራት ያለባት። አርቃችሁ አስባችሁ ለመጻዩ 10 ዓመት ድረስ ምን ሊሆን ይችላል የሚለውን ነገር ነው ማሰብ ያለባችሁ። ቅማንት ስትራቴጂክሊ ሲያስብ የመጀመሪያ የሚያተኩረው ትግሉ እንዳይል እንዳይቀዘቅዝ ማጠንከር፣ አግለ መያዝ ነው አንዱ። ሁለተኛው ነገር ቋንቋው መማር ነው። ቋንቋው ስትማር ጥያቄ ተመለሰ አልተመለሰ፣ የህብረ ብሔር ፌዴራሊዝም ፈረሰ አልፈረሰ፣ ቅማንትነት ይቀጥላል። ቋንቋውን እስከጠበቀው ድረስ ማለት ነው። ባህሉን ወጉን እስከጠበቀው ድረስ ይቀጥላል። ታሪኩን መማር፣ ታሪኩን ስትማር ስትራቴጂክሊ እያሰብክ ነው፣ ታቆመዋለህ ማለት ነው። ለልጆች ታሪክን ታስተምራለህ። ልጆች ደግሞ በዛ ታሪክ ላይ ተገንብተው ቅማንትነታቸውን አይጥሉትም። ስትራቴጂክሊ ማሰብ ማለት እንደዚህ ነው። ሌሎችንም ስራዎች እንደዚህ ስትራቴጂክሊ ማሰብ ከአፍሪካ የሊደርሺፕ እንትኖች ጋር የተደረገው ነገር ስትራቴጂክሊ ያሰቡ ልጆች ናቸው ያደረጉት። ነገም ከነገ በኋላም ስትራቴጂክሊ ማሰብ አለብን። ባለፈው አንድ ነገር ተናግረናል። ቅማንት የተለያዩ ተቋማትን መመስረት አለበት ብለን እንትን አድርገናል፣ ሪኮመንድ አድርገናል። ይሄ ስትራቴጂክሊ ማሰብ ነው። በ2005 ዓ.ም የቅማንት ልማት ማህበርን ያቋቁሙ የነበሩ በዛ ጊዜ ያቋቋሙ ሰዎች ስትራቴጂክሊ ያስበዋል፣ በደንብ አስበዋል። ተቀብለው ያስቀጠሉ ሰዎችም ስትራቴጂክሊ ያስበው ሰርተውታል። ይኸው ቅልማ ዛሬ ትልቅ ስራ እየሰራለን ነው። ታዋቂ እንትን ሆኖ ማለት ነው። የፖለቲካ ነጽብ ከምንም ያልተገናኘ ግን ስራ ልማት ብቻ ይሰራል። እንዲህ ነው ስትራቴጂክሊ ማሰብ ማለት ነው። ዝም ብለህ ትግል ብለህ ቅልማ ባይመሰረት ኑሮ አሁን ምን ይውጥህ ነበረ? የስ በዛ ሂደት ደግሞ የጃኖ ቅማንት ሚዲያን የመሰረቱ ቀደም ብለው ስትራቴጂክሊ የታሰበ ነው። ባይኖር ኑሮ ምን ሊሆን ነበር? ቅማንቱ ዛሬ ምን ይሆናል? ኢትስ ቬሪ ዲፊካልት። እየታፈናር የመጣ ነው። ቀደም ብሎ ስትራቴጂክሊ ባለመታገላችን ታፍነን ቀርተናል። ብዙ ቅድም ያነሷቸውን ነገሮች ማለት ነው። ቅማንት ሲጀምር የሚዘግብለት ሚዲያ ስለሌለ መጀመሪያ የሚዲያ ሽፋን እንዲኖረው ሚዲያ ነበረ ማቋቋም የነበረበት። ያን ባለማድረጉ ብዙ ተጎድተናል። ግን አሁን ደግሞ ሚዲያ መስርተናል። ይህን ሚዲያ የበለጠ ማሳደግ፣ ወደ ሳተላይት ማውጣት ያስፈልጋል ማለት ነው። ማሳደግ በሰው ኃይል፣ በገንዘብ፣ በእውቀትን በመሳሰሉት መሙላት ማሳደግና ትልቅ ሚዲያ እንዲሁም ማድረግ ያስፈልጋል ማለት። ስትራቴጂክሊ ማሰብ ይሄ ነው። ሌሎች ከታች ያሉ ሌሎች ሚዲያዎችን መክፈት ማለት መፍጠር ስትራቴጂክሊ ማሰብ ማለት ነው። እንዲህ ተቋማትን እያበዛ በሄድክ ቁጥር ቅማንት ይቆማል። ተቋማት የሌሉት ህዝብ ይጠፋል። ምንም እንትን የለውም። የተወሰነ ጊዜ ይጨናበሳል፣ በሌላ ተቋም ውስጥ ይገባል፣ ባዶውን ይቀራል። ያስ የአማራ ተቋም ይመጣላል። አብቁተ የሚባል መጥቶ አራቁተ አብቁተ የአማራ ብድርና ቁጠባ ተብሎ መጥቶ እዛ ጋር እንትን ይመዘብራል። ለምን የቅማንት ብድርና ቁጠባ የለውም? ስትራቴጂክሊ ስለማናስብ ነው። እነዚህ የሚበሉ ይሄ ዘረኝነት አይደለም። እነሱ ቅማንቱን እየቦጠቦጡ የሚያደርጉትን ስለምናውቅ ማለት ነው። አልማ የሚባል ድርጅት ነበረ ቅማንት ውስጥ በተደጋጋሚ ገንዘብ የሚሰበስብ ማለት ነው። ከገበሬው ካርኒስ ይዞ እየዞረ ማለት ነው። ግብር ሲሰበስብ ይሰበስባል በግድ ማለት ነው። አንድም ቀን አልማ እስከ 2005 ዓ.ም የቅማንት ልማት ማህበር እስከሚመሰረት ድረስ አንድም ቀን አንዲት ትምህርት ቤት ሰርቶ አያውቅም። አልማ አንዲት
እንዲያውም ሮቢት ላይ የዩኒሴፍ አንድ ጥሩ ሰው ነበረ፣ እዛ መምህር ማለት ነው። እንትን መክፈት ነበረበት ሃይስኩል ፕሪፓራቶሪ ለመክፈት የአንደኛ ደረጃ ትምህርት ቤት ብቻ ነው ዩኒሴፍ የሚያግዘው። ስለዚህ ምን አድርጎ እንትን አደረገ? ጎበዝ ነው በእውነቱ እሱ ልጅ፣ እኔ አሁን አደንቀዋለሁ። ፕሪፓራቶሪ ለመክፈት ፕሪፓራቶሪ ቢል በጀት እንደማይሰጡ ስላወቀ ዩኒሴፍን ሮቢት ወይኖች ጊዮርጊስ ቁጥር 2 አንደኛ ደረጃ ልንከፍት ነው ብሎ ጠይቆ ገንዘብ ትምህርት ቤቱን ከፈተው። ዜን ፕሪፓራቶሪ ሆኖ አካባቢ አሁን እየተጠቀመ ነው በሚገርም ሁኔታ ነው። እንዲህ አድርገው የሰራሉ ስትራቴጂክ ሊያስበው ማለት ነው። በኋላ ለቅልማ ነው እንጂ ለአልማ አልሰጥም ብሎ ህዝቡ ወሰነ። ለአልማ አንሰጥም ሲል አልማ ይወጣ ሲባል ምን አይነት ውይይት እንዳመጡ ታውቃል? ሮቢት ላይ እኮ አልማን የሰራው ያናሉ ዩኒሴፍ ነው የሰራው። በሚገርም ሁኔታ አንድ ትምህርት ቤት አይደለም አንድ ድንጋይ ገዝቶ አያውቅም። አልማ የሚባለው ከቅማንት የሰበሰበውን እየወሰደ እርሱ በሚያለበት ቦታ ነው የሚሰራው። የአማራ ቦታ እየወሰደ የሚሰራው ጸረ ቅማንት። ይሄ ነው ስትራቴጂክሊ ማሰማት። አጎተም ተመሳሳይ ነው፣ ሌላውም ተመሳሳይ ነው። ፌር የሆነ የሪሶርስ ዲስትሪቢሽን በሌለበት ክልል ውስጥ ዝም ብለህ አፍን ከብተህ መቀመጥ የለብም። ስትራቴጂክሊ ያስብ፣ ስትራቴጂክሊ ማሰብ አለብን። ባለ ሀብቶች በአንድ ላይ ተዘጋጅታችሁ ቅማንት የወገኖቻችሁን ሪሶርስ ሞቢላይዝ የምታደርጉበት ሜካኒዝም ደቨሎፕ ማድረግ ያስፈልጋል ማለት ነው። ይሄን ማሰብ ጥሩ ነው ማለት ፈልጋለሁ። ሌላው ህዝቡን የማንቃት ስራ ይሰራ። ታጋዮች እርስ በርሳቸው መጠናከር፣ መወያየትና የጋራ ዓላማ ላይ ፎከስ አድርገው መስራት አለባቸው። ታሪካችን፣ ቋንቋችን፣ እሴቶቻችንና ትውፊቶቻችን መማር፣ ማወቅ፣ መጠበቅ አለብን ማለት ነው ፈልገው። ታንኪዩ። መልካም። እንግዲህ በመጨረሻ ላነሳቸው የማሳሰቢያ ነጥቦች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን የቅማንትን ትግል የማረሳሳትና ጠላቶቻችን የማላመድ ፕሮፓጋንዳዎች በሚል ያቀረብንላችሁ ውይይትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በውስጥ መስመር ላኩልን፣ መልሰን ወደ እናንተ የምናደርስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። በድጋሚ መልካም ጊዜ ሁላችሁ